እኔ አሁን እናንተን የተረዳኋችሁ ለስላሴ ገጽና መልካት የሚባል የላቸውም የሚል ሀሳብ ነው የተረዳሁት። ትክክለኛ አይደለም፣ እሱ ሌላ ጉዳይ ነው ማለት ነው። የተረዳሁት እንደዚህ ያለ መምህር እንደዛ ያለ አንድም ሰው እዚህ ጋር የለም። ግን አሁን ከቅድም ጀምሮ ታላቁ እኛም እየጠየቅኑት ያለው ምንድነው መልክ የሚለውን የኛን ምሳሌ ነው ምናምን የሚለውን ይተውትና መልክ ሲሉ እርሶ ምን እያሉ ነው? እርሶ መምህር ዮሐንስ መልክ ሲሉ ምን እያሉ ነው የሚለውን የምንፈልገው። አትናቴዎስ ከትርጓሜው በፊት ለስላሴ መልካት አላቸው የላቸው የሚለውን መጀመሪያ እንግባባ። ከዚያ በኋላ ነው ትርጓሜው ምናየው። ቆይ መምህር አንድ ጊዜ መልክ የሚለው አላቸው ወይም የላቸው ከማለታችን በፊት ይሄ የምንለው መልክ ምንድነው የሚለው ላይ መግባባት አለብን። ስለዚህ እርሶ መልክ ሲሉ ምን ማለቶት ነው የሚለውን ይንገሩን መምህር። ወይ አትናቴዎስ አሁን ያማ እኔ ቅድም የጠየቁን ጥያቄ እንደገና ሌላ አሁን እኔ ያልሁ ያለሁት እኔ እኮ የተረዳሁትን ነው። ካልተረዳው የእናንተን ሀሳብ እንድነግሩኝ ነው። እኔ አሁን ቅድም አካል አለው አይንት መልካት ገጽ የሚለው ግን ምሳሌያዊ አነጋገር ነው የሚል ነው ማብራሪያ ሲሰጥ የነበረው። እዚህ ጋር እንደዚህ አይነት ንግግር የተናገረ ሰው የለም። ግን አሁንም እሱ አይደለም ነጥቡ መምህር። ቆይ መምህር እሱ አይደለም ነጥቡ። ቆይ መምህር እንግዲያስ ይኸውልህ አትናቴዎስ አይደለም እንደዚያ ከሆነ ቃል ያዙና እንነጋገር። እንደዚያ ከሆነ ቀን መያዝ አይደለም መምህር እባክዎትን የእርሶን አሁን የመልክ ትርጉም ይንገሩን። የእርሶን ምንድነው መልክ ሲሉ እያሉ ያሉት እሱን እባክዎትን ይንገሩ። ሁሉም ሰው እየጠየቀ ከራሴ ሳይሆን ከመጽሐፍም ጠቅሰው ከመጽሐፍ የምንፈልገው እኚህ ምሳሌያዊ ነው አይደለም የሚል አይደለም። መልክ ሲሉ እርሶ መምህር ዮሐንስ የኔታ ምን እያሉ ነው የሚለውን እንዲነግሩን ነው መምህር። ይቀጥል። በጣም ጥሩ። እኔ እንደውም ሁለት መጽሐፍ ነው ጠቅሼ የምናገረው። አሁን ቅድም የተጠቀሰው ያትናቴዎስ ናምን ከመቦል እግዚአብሔር መልካት ይልና ጽዱቃት ይልና ምን ይላል? አይን ወእዝን አይዳው ዋይጋር ወለተርፉ ምን ይሆን አካል ማለት መልካት የሚባሉት እነዚህ ናቸው። ስለዚህ አትናቴዎስ በአንተ አገላለጽ መልካት ምንድን ናቸው? ቆይ እሱ ጋር እመጣለሁ። ስለዚህ በእርሱ አገላለጽ መልክ ሲሉ እያሉ ያሉት የአካላት ክፍላትን ነው። አሁን የኔ ያረዳድ ሳይሆን የመጽሐፉ ነው እየነገሩ ያሉት እኮ። እሺ በመጽሐፉ አረዳድ መጽሐፉ እያለ ያለው መልካት ማለት አይን፣ ጆሮ፣ አይዳው አይጋር ናቸው እያልኩ። እሺ መምህር፣ ስለዚህ ለእርሶ መልክ ማለት የአካል ክፍል ነው እኮ። ጠቀሰ እኮ መጽሐፉ እኮ ጠቀሰ እኮ ሳይሆን መጽሐፉ ጠቀሰ እኮ። እሺ ገባኝ። እሺ በመጽሐፉ መሰረት እርሶ የተረዱት መልክ ሲሉ የአካል ክፍል ነው ወይስ አይደለም? በትክክል። ስለዚህ መልክ የሚሉት የአካልን ክፍል ነው አይደለም? አዎ። እሺ መልካም። ስለዚህ አዳም ያሉት የአካል ክፍል ሁሉ ለእግዚአብሔርም አለው እያለ ነው መልክ ሲሉ ማለት ነው አይደለም? አይ ይኸውልህ አትናቴዎስ ጠይቀኛል አይደል? እመልስልሃለሁ። መልካት ማለት ምንድን ናቸው ባንተ ቋንቋ? መልካም። እሺ ፊልጵስዩስ 2:6 ላይ ክፈትልኝ ታላቁ። ሁለት 6 ከ5 ጀምረ ማለት ነው። ተከፍቷል። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። እሺ ከዛ አሁን እዚህ ጋር በእግዚአብሔር መልክ ሳለ ይላል። ግሪኩን ከተመለከታችሁት ሞርፌ ቴዩ ነው የሚለው። ሞርፌ ማለት እንግሊዝኛው ላይ የሚያስቀምጠው ወይ ልናገራ መምህር ልክ እርሶ የአትናቴዎስን ጠቅሰው እንዳብራሩ እኔም ደግሞ ከመጽሐፍ ቅዱስ ጠቅሼ አብራራለሁኝ። ከዛ በኋላ እሱ ላይ እናወራለን ማለት ነው። ግሪኩ የሚለው ሞርፌ ቴዩ ነው። እዚህ ጋር መልክ የሚለውን ደግሞ ቁጥር 7 ላይ ባሪያ መልክ ከሚለው ከሰው ጋር ያስቀምጠዋል። ስለዚህ ሁለት ላይ የተቀመጠ ነው ማለት ነው። እዚህ ጋር መልክ ሲል ቅዋሜ ማንነትን ለማሳየት የሚውል ነው። መልክ ሲል ቅዋሜ ማንነት በአምላክ መልክ ሲል ትክክል። የጳውሎስ እንደዛ ነው እያለ ያለው። ለዛ ነው መተካከልን መቀማት እንደሚገባ አይገባም ሲል ከአነዋወሩ ጋር ከቅዋሜ ማንነት ጋር ሊያስቀምጥ ነው። ግሪኩም መምህር ሞርፌ ቴዩ ስለሚል በዛ ልክ እናጋው የሚፈታ ነው። እኔ ግን ታላቁ ምናልባት ባትሪ ሊዘጋብኝ ስለሆነ ምናልባት ሀሳቦች ዞሮ እኔ ያለኝ ሀሳብ ይሄ ነው። አሁን የእርሶን ነጥብ መምህር አግኝተናል። ስለዚህ መጻሕፍቶች እንደዛ ነው የሚገልጹት ማለት ነው። አንደኛው አህዛቡ በስላሴ የማያምነው በመጽሐፍ ቅዱስ የማያምነው ሙስሊሞች ስላሴ የኛ መጽሐፍ ቅዱስ የሚያስተምረው የስላሴ ትምህርት ይሄ እንዳልሆነ እንዲያውቁ እንፈልጋለን። አሁን ኦርቶዶክስ ቤተክርስቲያን ውስጥ የሚነገረው የስላሴ ትምህርት በተለይ ከአካል ጋር ተገናኝቶ የሚነገረው
የመጽሐፍ ቅዱስ ትምህርት እንዳልሆነ ማሳየት እንፈልጋለን። ስለዚህ ትክክለኛውን የሥላሴን ትምህርት ማወቅ ከፈለጋችሁ እሱን እናወራለን ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ የኦርቶዶክስ የሥላሴ ትምህርቷ የተበረዘ ብዙ ነገር አለው። ልክ ያልሆነ ከመጽሐፍ ቅዱስ ውጭ የሆነ አገር በቀል የሆነ ትምህርት አላት ማለት ነው። የኢትዮጵያን ያልኩት አሁንም በደንብ አስምሩልኝ። ሌሎች ኦርቶዶክሳውያን ጋር ብንሄድ ጥሩ ነገር እናገኛለን። ለምሳሌ ኮፕቲክ ብንሄድ ጥሩ ነገር እናገኛለን ከሞላ ጎደል። የኢትዮጵያው ግን ከዚህ በፊት ራሱ ዲቤት ጠርቻለሁ። የዛሬ ከአንድ ዓመት በፊት አንዱም አልመጣም። እንግዲህ በዶግማ አውሩን ይላሉ። በሥላሴ ጉዳይ ላይ ኑና እናውራ ብዬ 2 ቪዲዮ ሰርቻለሁ ከዚህ በፊት። አንድም ሰው አልመጣም። ከዛ ለኛም ተው ነው ማለት ነው። ያው በቃ እንደው አሳልፈን አንስጣቸው ብለን ትተነው ነበር። ያው ይባስ ብላችሁ በአውደ ምሕረት ላይ ቆማችሁ ሥላሴ ጾታ አለው ማለት ጀመራችሁ። እኛ ትተናችሁ ማለት ነው፣ ምሕረት አድርገንላችሁ። እናንተ ግን እምቢ ያላችሁ ማለት ነው። ራስ ጾታ አለው እያላችሁ መጣችሁ እና እንደዚህ እናንተ እንደውም ሰውየው ሲናገሩ ከሰማችሁ ምንድን ያሉት? አናፍርበትም ነው ያሉት በዚህ ትምህርት። ይሄ እኮ እምነት ነው፣ አናፍርበትም። አንገታችን እንሰጣለን ያሉት። አንገቴን እሰጣለሁ አሉ። ለዚህ ትምህርት የፈለገው ይምጣ፣ አንገቴን እሰጣለሁ አሉ። አናፍርበትም። ስለዚህ እናንተ አናፍርበትም ሥላሴ ጾታ አለው ብላችሁ አናፍርበትም ካላችሁ፣ እኛ ታዲያ የትምህርት ልክ አይደለም ብለን ለመግባት ለምንድን ነው የምናፍረው? ለምንድን ነው የምናፍረው? ምክንያቱም እናንተ የሥላሴ ጾታ አለው ብላችሁ እያወራችሁ ሥላሴ በእኛ ቁመና ናቸው እያላችሁ እያወራችሁ ኢቨን ቆይ ሙሉን አሰማችኋለሁ። እዛ ቪዲዮ ላይ የተናገሩት ስለ ስዕሉም ያወራሉ። እንደ ሥላሴ እኮ አሉ እንደኛ ከራስ ፀጉር እስከ እግር ጥፍር ከሌላቸው ለምንድን ነው የሳልነው አሉ። ትክክለኛ ጥያቄ ነው። የሳሉት እኮ አላቸው ብሎ ስለሚያምኑ ነው የሳሉት። ሶስቱን አዛውንት አድርጎ የሳሉት እኮ ልክ እንደዚህ ናቸው ብሎ ስለሚያምኑ ነው። ሌላ ነገር የለም። ግን አንድ የማይረሳ ነገር ያው ትክክለኛው ነገር መናገር ስላለብን እንደዛ ሲሉ ግን ፊዚካል የሆነ ነገር እያሉ ግን አይደለም። እሱንም እንደማትሉ እሱ እናውቃለን። የምትሉትን ብቻ ነው የምንቃወመው። ፊዚካል አይደለም ረቂቅ ነው ትላላችሁ። ረቂቅ የሆነ ፀጉር፣ ረቂቅ የሆነ አፍንጫ፣ ረቂቅ የሆነ ጥርስ፣ ረቂቅ የሆነ ኩላሊት፣ ረቂቅ የሆነ እግር ሥላሴ ብላ ኦርቶዶክስ ታምናለች። ረቂቅ የሆነ ጾታ ግን ያው እሳቸው ሲናገሩ ነው በደንብ የሰማቸው። እስከዛ ድረስ በደንብ የማውቀው የኛውን ነው በደንብ የሚናገሩት። ግን በዚህም ሆነ በዛ ከራስ ፀጉር እስከ እግር ጥፍር ድረስ አላቸው ከተባለ ኦብቪየስሊ ጾታ አላቸው ማለት ነው። እና ይሄ የእናንተ ትምህርት ነው። ለዛውም ከኋላቸው እኮ ታቦት ቆሟል። ካያችሁት ቪዲዮ ከኋላቸው ታቦት ቆሟል ማለት ነው። እና የጠራ ነው የሥላሴ ትምህርት ኦርቶዶክስ የምትሉ ካላችሁ ኢቭን ወንጌል አማኞቹ ናቸው ካላችሁ ኑና ግቡ እናውራ። ኑና ገብታችሁ እናውራ። የጠራው ትምህርት ያለው የሥላሴ ትምህርት መጽሐፍ ቅዱስ ውስጥ ነው። ሐዋርያቱ ትምህርት ላይ ነው የጠራ የሥላሴ ትምህርት ያለው ማለት ነው። ምንም ውስብስብ አይደለም። አንድ አምላክ አለ፣ አንድ አምላክ በ3 አካል አለ። በቃ ይሄን መጽሐፉ ይነግረናል። ዘላለማዊ የሆኑ 3 አካላት አሉ። አብ፣ ወልድ፣ መንፈስ ቅዱስ ይባላሉ። ስለዚህ ከዚህ ውጪ ልክ እንደኛ ፀጉር፣ አፍንጫ፣ ጥርስ፣ የውስጥ እግር ራሱ ይላሉ፣ የውስጥ እግር ይላሉ። እነዚህ ነገሮች አሉ የምትሉ ከሆነ ስለምትሉ ኑና ገብታችሁ እናውራ ማለት ነው። እና የጠራው የሥላሴ ትምህርት የት እንዳለ እንፈትሻለን። በማስረጃ እያደረግን እናወራለን። የቪዲዮም የጽሁፍም ማስረጃ ብዙ አለን። ኩነትንም በዛው እንመተዋለን ማለት ነው። ኩነት የሚለውን ትምህርትም እንመተዋለን። ኩነት የሚል ትምህርት አናውቅም። ሐዋርያቶች አላስተማሩ። እንደዚህ የሚባል ትምህርት የለም። ኩነት የሚባል ትምህርት ኩነት የሚባል ትምህርት ዶግማ ነው ዛሬ እያወራን ያለ ነው። ገድሉን ትተን ዶግማ ነው እያወራን ያለ ነው። እና ኩነት ራሱ ትክክለኛ የሐዋርያቶቹ ትምህርት ነው ብላችሁ የምታምኑ ካላችሁ ኑና ኩነት ላይ ራሱ እናወራለን ማለት ነው። እና የጠራውን ትምህርት ለአሕዛቡም እናገራለን፣ ለሌላውም ዓለም እናገራለን። ትክክለኛውን የሥላሴን ትምህርት በዚህ አይነት መንገድ እንቀጥላለን። ጸጋ ይብዛላችሁ። ቀጥል።
እሺ ጸጋ ይብዛልህ ሜላ። ቴዳይ ዌልካም ብለናል። ብሩኬ እንኳን ደህና መጣ። ሰላም በሉን እስቲ ወንድሞች። ተባረኩ። የጌታ ጸጋና ሰላም ይብዛላችሁ። ከሰላምታ በኋላ በጥያቄ ነው ማይኬን የምዘጋው። ሁላችሁንም በክርስቶስ ኢየሱስም ሰላም ብያለሁ። ደግሞ እንደገና እንድናወራ፣ እንድንገናኝ፣ እንድንነጋገር ርዕስ አግኝተን በርዕሱ ላይ ሀሳብ አስተያየት እንድንሰጥ እግዚአብሔር እድሉን ስለሰጠን ሁኔታዎችን ስላመቻቸልን ስሙ ይባረክ። ኮፒ ሊንክ ሼር እያደረጋችሁ የምታግዙን እህቶች ጌታ ኢየሱስ በነገር ሁሉ ይባርካችሁ። በዚህ መንገድ አጋርነታችሁን ቤተሰብነታችሁን ስለምታሳዩን ተባረኩ። ጥያቄ ምንድነው? ሜላ ደጋግሞ የጠራ የሥላሴ ትምህርት የጠራ የሚል ነገር ደጋግሞ ሲናገር ነበርና የጠራ የሚለው ቃል ላይ ትንሽ እንዲያወራኝ ፈልጌን አልገባኝም። የጠራ የሚለው ጥሪ ያደረገ ለማለት ነው? ምን ማለት ነው? እስቲ እሱን ንገረን። ሀሳቡን እንዳገኘው ነው። ጥሪ ካደረገስ ማንን ነው የጠራው? ጨመቃ ወደ ሜላ ነው። አልሰማህም? ባልሰማ እያለፈ ነው። እውነት ነው። ባልሰማ ቢያልፍ ይሻለዋል። ለዚህ ጥያቄ ቀጥሎ ማስረጃ ስለምጠይቀው ማስረጃ ደግሞ ከየትም ማምጣት ስለማይችል ያለፈ ነው። ባልሰማ ቢያልፍ ይሻላል። ብሩኬ ሰላም በለን እስኪ። ሰላም ወገኖች እንዴት ናችሁ? ሰላም ብያለሁ። ዳኒሻ፣ ሜላ፣ ቴዳ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁኝ። እግዚአብሔር ከአባታችን ከጌታ ከክርስቶስ ኢየሱስ ጸጋ ሰላም ከእናንተ ጋር ይሁን። ተባረኩ። ምናልባት ቅድም ሜላ ሲያነሳ ነበርና ያው መልካ ስላሴ ላይ ያሉትን ሀሳቦች ግን ረሳቸው ብዬ የማስባቸው ወርቹን ረስቶታል፣ ከርሱን ረስቶታል፣ ጭኖቹን ረስቷቸዋልና ምነው ዘለልካቸው ሜላ። በጣም የሚገርመው ከርስ አላቸው ይላል ስላሴ፣ ከርስ አላቸው ይላል ስላሴ፣ ጭኖች አሏቸው ይላል ስላሴ፣ ወርች አላቸው ይላል እና እነዚሁ ላይ የተጻፉ ናቸው እና በማስረጃ ማሳየት ምንችላቸው ማለት ነው። እና ቆንጆ ርዕስ ነው። ጾታ አላቸው ቢሉ ሰውየው የተጻፈ ነገር ነው። ከተጻፈ ነገር ላይ ነው አንስተው የተናገሩት ለማለት ነው። ዳኒ ተባረክ። እሺ ቡርኬዋ ጸጋ ይብዛልህ፣ ተባረክ። ኦርቶዶክሲያን ካላችሁ አሁን መግባት ትችላላችሁ ማለት ነው። እና እሺ ሞገስ ሰላም፣ ከየት ቤተ እምነት ይሆን? ሞገስ ሰላም ዳኒ፣ እንዴት ናችሁ? እግዚአብሔር ይመስገን። አይ እኔ ትንሽ በስተት ነው የገባሁት፣ ግን ትምህርቱን ለማዳመጥ ምናምን በጣም ስለምፈልግ ነው የገባሁት። በአጋጣሚ ነው አንተ ሳብከኝ እና ነክቼው መሰለኝ እና እኔ ስራ ነገር ነው ያለው እና እግዚአብሔር እሺ ተባረክ፣ ጸጋ ይብዛል። እሺ ሁሉም ነገር ያምጣል። አሜን። ዮሐንስ ችለሃል ወይስ ስትችል እናስገባ? ተመሳሳይ ሙድ ሆኖብኝ ነው። እባክህ የዘውትር ጸሎት የሚያክል ስልክ ችግር የለም። እሺ እንደዛ ነው። ሶሪ። እሺ በቃ ምልክት ስጠን። እሺ ስትችል አስገባ። እሺ እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፍልኝ። ሌላ ኦርቶዶክሳዊ ሆኖ ማውራት የሚችል እሺ ሮቦ ነው። ሰላም ሰላም፣ እንዴት ነህ? ትሰማለህ? አለን። እንዴት ነሽ ዳኒ? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እሺ ሰላም። እሺ ሜላ አለ? አለሁ
ተቀበለው እስቲ ወዳጃችን። እሺ የትኛው ነው? ሁለት ናቸው። ሞገስ ሮቦ ነው የሚል ሞገስ እንኳን በጌታ ነኝ አለ። ተሳስቶ ነው የገባው ለመስማት ስለሆነ ችግር የለም። እሺ ሮቦ ሰላም፣ እንዴት ነህ? ሰላም ሰላም። እሺ ስላሴ ጾታ አላቸው? የላቸውም የላቸውም ነው። ስላሴ ጾታ የላቸውም። ኦኬ ምንድን ነው ያለው? አዎ ማለት መለኮት ለመለኮታዊነት ጾታ ይሄ ነው የምንለው ጾታ የለም። ስላሴ መለኮት ናቸው። እሺ ስላሴ አካል አላቸው? አዎ አካል ምንድን ነው? አካል ምንድን ነው? አካል ምንድን ነው? ለምሳሌ የመለኮት አካላዊነት አካል ምንድን ነው? ኤግዚስተንሲ ለምሳሌ ኤግዚስት ሊያደርግበት የሚችልበት አካል አለው አይነት ተረድተኸኛል ለማለት የፈለኩት። አይ አልገባኝም። አካል ማለት ማለት በሆነ አካል ላይ በሆነ ቦታና በሆነ ታይም ሊገኙ የሚችሉ ናቸው። በሆነ ቦታ ላይ አንድ ነገር በሆነ ቦታ ላይ ልታገኘው የምትችለው ነገር እስከሆነ ድረስ አካል አለው ልንለው እንችላለን። አካል ምንድን ነው እስካልከኝ ድረስ ማለት። እሺ አሁንም ግልጽ አላደረግከው፣ አሁንም አላብራራልኝም። አካል ምንድን ነው? አካል ምንድን ነው? ለምሳሌ የስላሴ መለኮት አንተ አካል አለ፣ አንተ አካል አለ፣ እኔ አካል አለኝ። አዎ እሺ አካል አለኝ ስትለኝ ምን አለኝ እያልከኝ ነው? ምን አለኝ እያልኩ ነው። በሆነ ቦታ ላይ ሊገኝ የሚችል በሆነ ቦታ ላይ ሊገኝ የሚችል በሆነ ቦታ ላይ ሊገኝ የሚችል። የኔ ድምፅ ነው የሚቆራረጠው? የሱ ነው? እኔ ጋር የሱ ነው፣ ርቆ ነው የሚሰማኝ። ኦኬ ሮቦ ትንሽ ጮክ ማለት ትችላለህ? ድምጽ እንዳረብሻችሁ ነው እንጂ እኔ ጋር አሁን የሱ ርቀህ ነው የምትሰማኝ። እኔ ጋር እየቆየ ነው የሚመጣው። አዎ ኔትወርክ ይሆናል። በቃ ወይም ኔትወርክ ሲስተካከል ግባ ሮቦ፣ እንደዛ ይሻላል። አይመችም እንደዚህ ለማውራት። በፖስታ ሆነ አይደል? በፖስታ ሆነ አይደል? በስመ አብ በፖስታ የረሳሁት ቃል አልክ እኮ አንተ ራስህ። ፖስታ ሳጥንህን ክፈል ይልቅ አምዴ ደርሷል። ዲኤንኤ ተቀበለው። ዲኤንኤ እሺ፣ ቴዲ ሾው ተቀበለው። በቃ ሰላም ዲኤንኤ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ስለ ኩነት እስኪ ንገረኝ። የኦርቶዶክስ የኩነት ትምህርት ምንድን ነው? ርዕሱ ምን ይሼ ነው? ምንድን ነው? ስላሴ ጾታ አለው ምናምን። ስለ ኩነት ንገረን እስኪ። ስለ ኦርቶዶክስ ናል። አዎ ምን ልንገርህ? ስለ ኩነት ትምህርት ምንድን ነው? ኩነት ምን ላይ? ኦርቶዶክስ ነህ? ያ ዴኔ አይሰማም? አሁን ተሰማ። ኦርቶዶክስ ነህ? ይቅርታ ድጋሚ ስለጠየኩ።
ድጋሚ ሳይሆን ለሶስተኛ ጊዜ ነው እንጂ። ይቅርታ አልኩኝ እኮ ስላልሰማሁህ ነው። እሺ አዎ። እሺ ኦርቶዶክስ በኩነት ትምህርት ታምናለች አይደል? ኩነት ትምህርት አላት አይደል? ትምህርተ ሥላሴ ላይ ሚስጥረ ሥላሴ እንደዛ ብለን ነው ጠይቀኝ። ሥላሴ ላይ ይቅርታ፣ እሺ እንደሱ ስላልጠየቅኩ አሁን እንደሱ ጠየቅኩኝ። እስኪ ስለ ሥላሴ የኩነት ትምህርት ንገረኝ። ኩነት ማለት መሆን ምንድን ነው? እኔ አልገባኝም ጥያቄ። እንደሱ ብለህ ነው መጠየቅ ያለብህ ያልከኝ። ምን ገብተው ነው ታዲያ? እንደሱ ብለህ ሥላሴ ብለህ ጠይቀኝ ነው ያልኩ። እሺ ሥላሴ ላይ የኩነት ትምህርት አላት አይደል? ኦርቶዶክስ እኮ ምንድን ነው ማወቅ የፈለግከው ነው? ይህንን ነው ማወቅ የፈለግኩት የጠየቅኩህን። ስለ ሥላሴ ምን? የኩነት ትምህርት። ስለ ሥላሴ የኩነት ትምህርት የሚል አለ እንዴ? ስለዚህ የኦርቶዶክስን ትምህርት አታውቀውም ማለት ነው። ስለዚህ ስለ ሥላሴ ልታስተምረን አትችልም ማለት ነው። አንተ ስለ ሥላሴ አስተምረኝ በለኝና ላስተምር ከፈለግ። ስለ ሥላሴ ምን ልታስተምረኝ ነው? ሥላሴ ምንድን ነው? ሥላሴ ምንድን ነው አይደለም የኔ ጥያቄ ኦርቶዶክስ አለኝ የምትለው የሥላሴ። በነገራችን ላይ እኔ ጾታ አለው የሚለውን ርዕስ አይቼ ነው የገባሁት። ስለዛ ታወራላችሁ ወይስ ልናገር? ርዕሱ ላይ ታወራለህ ወይስ ልውረድ? እሺ ልናገር። ጠይቀኸኛል፣ ሰምቻለሁ። ልናገር? እኔን እኮ ማስፈቀድ አይጠበቅብህም። ፖለቲካ አታርጉ አለብኝ እንጂ ምክንያቱም አፋፌን እያልክ ነው እንዳላወራ እየከለከልከኝ ነው። ስለዚህ ቀጥልስ። አሁን ራሱ እንኳን አፋፌን እያልከኝ ነው። አሁን እንኳን ራሱ እንዳላወራ እየከለከልከኝ ነው። ልናገር? አመሰግናለሁ ስለፈቀድክልኝ፣ እግዚአብሔር ይስጥልኝ። በኦርቶዶክስ ቤተክርስቲያን ውስጥ ከሥላሴ ጋር በተያያዘ ኩነት የሚባል እንግዳ ትምህርት አለ። ይህ መጽሐፍ ቅዱሳዊ የሆነ የሰው ስርዓትና የሰው ትምህርት የሆነ ስለዚህ እሱን በተመለከተ እንድታስተምረኝና እንድትነግረኝ ነበረ። አንተም አታውቀውም፣ እንኳን አላወቅኩ፣ ወደፊቱም አትወቀው። ምክንያቱም የሰው ትምህርት ወይም ደግሞ የሰው ስርዓት ስለሆነ ማለት ነው። እሺ ስለ ጾታው ነው ማውራት የፈለግከው። በኦርቶዶክስ ትምህርት ሥላሴ ጾታ አላቸው? አይ ጾታ የሚባል የለም። አምላክ እንዴት ጾታ ይኖረዋል? ለእኔ ለምን ጠይቀኛለህ? እኔ እኮ ጥያቄ ኖሮብኝ ነው የገባሁት እንጂ የለም ብዬ እኮ ነው ፓራፍሬዝ አድርጌ የጠየቁ። የለም ካልኩ በኋላ እንዴት ይኖረዋል እኮ ነው ያልኩት። እኔ እንጃ፣ እኔ እሱ ግራ ስለገባኝ ነው። እሺ የለውም ማለት አይዞህ፣ ግራ ይግባ፣ አንብብ። የለውም። አረ ልናገር ስለ መድኃኒዓለም። እኔ መቼ አውርቼ ጨረስኩ? ለምን አንተስ ታወራለህ? ላይ እሺ ጨርስሽ። ሥላሴ ጾታ አለው ወይ የሚለው ብለህ የጠየቅከው አምላክ መለኮት ጾታ የለውም፣ በጾታ አይገለጽም። ይሄ ጥያቄ ሆኖ ራሱ መነሳት የለበትም ነው የኔ እንትን። አሁን ጨርሰሃል? እናንተ እውነትም አፍኛው ነበር እንዳይናገር አዲስ ነገር ስለነገረን ስለጨመረልን ማለት ነው። እሺ ማይክን አንሳው። ጭውውት ስለሆነ የምናደርገው ማይክን አትስከው። እየሰማኸኝ ከሆነ ማይክህን አንሳው። ጥያቄ አለ? መቼ ገና ጀመርን? ገና የጨረስን እንዴ? እኔ ጨረስን አልመሰለኝም። አንተ ጾታ የለውም ስላልክ እኔ የለውም ብዬ አልተቀበልኩም። ምክንያቱም በእናንተ አስተምህሮ መሰረት ጾታ እንዳለው የሚያሳዩ ነገሮች ስላሉ ማለት ነው። ጾታ የለውም ካልክ ለምንድን ነው አባታችን ሆይ ብለህ የምትጸልየው? አባታችን ሆይ ብዬ ስለጸለዩ ጾታ አለው ማለት አይደለም እኮ። ለምሳሌ ፀሐይ ስላልካት እኮ ሴት ናት ማለት አይደለም። ፀሐይ እኮ ጾታ መልእክት፣ ፀሐይ የሚለው ስም ጾታ መልእክት። ጨረቃ ወጣች ስትል በምን አንቀጽ ነው የምጠራት? አንተ ነህ ወጣች ያልከው። እኔ ደግሞ ወጣ ጨረቃ ወጣች እላለሁ። ለምሳሌ እኔ ሴት ናት ማለት ነው። አንተ ነህ ያልከው፣ እኔ መች አልኩኝ? አንተ ምንድን ነው የምትለው? በልሽ ጨረቃ ወጣ ነው የምለው። ወንድ ነው እንዴ? አዎ ወንድ ነው። በልቻው ከአንተ ጋር ዛሬ ለምዳረቃለሁ ብሮ። እሺ ስለዚህ አሁን ወደ ሄድክ እንዴ?
ስለ ጾታ ለማውራት ነው ብለህ ልትመክረን እና ልታስተምረን የገባህ መስሎኝ ነበረ። እሺ ዳኒ ማይክ ፍሪ። እሺ ያ ሰበብ በጣም በቃ እንዲህ እንትኗን ተጭኖ መሰለኝ ሲሰማ የነበረው እቺ ቀይዋን እና ፍጥነቱን ወድጄዋለሁ። እሺ ሮቦ ነው ተመልሰ መጣ። ማይክ ተስተካከለ። ኔትወርክ አሪፍ ነው። ሮቦ እሺ ከቻክ ቶሎ ቶሎ ድምፅን ጮክ አድርገው። አዎ አይሰማም አይሰማም። እሺ 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 ሜላይ ተመልሶላል። እሺ ሮቦ አንተ አካል አለኝ ስትል ምን እያልከኝ ነው የሚል ጥያቄ ነበር ያቀረብኩልህ። ከዛ ተቋረጠ። አካል አለኝ ስትል ምን ማለት ነው እያልከኝ ነው? አዎ ነው ያልከኝ? አዎ አይሰማም። አካል አለኝ ስትል አካል አለኝ ስል በጊዜና በቦታ የተወሰነ ሊመዘን የሚችል ሊጨበጥ የሚችል የሆነ ነገር አለኝ እያልኩ ነው ማለት ነው። ሊጨበጥ የሚችል ነው ያልከኝ? ሊጨበጥ ነው ያልከኝ? ሊጨበጥ ነው ያልከው? እሺ ስላሴ አካል አለው ስትል ታዲያ ሊጨበጥ የሚችለው ሊጨበጥ አካል አለኝ ስለ አካል አለኝ ስለ በቦታ በጊዜ የተወሰነ ፊዚካሊ ክብደት ያለው ሊነካ ሊዳሰስ የሚችል አካል አለኝ እያልኩ ነው። አካል አለኝ ስለ ስለዚህ እጅ እግር ምናምን አለኝ እያልከኝ ነው? አዎ እሺ ስላሴ ታዲያ አካል አለው? ሮብ ቆይቶ ነው የሚደርሰው? ይቆራረጣል። ያንተ ነው የኔ ነው? የኔ ኖ እኔ እንጃ። ያንተ ነው የኔ ነው? ይሰማል ያንተ የኔ? አዎ ያንተ ይሰማኛል። ስለዚህ ጥያቄውን ልድገምልህ። እሺ ቆይቶ ነው። እሺ ምንድን ነበር ጥያቄው? አዎ እንደዛ ካልከኝ ስላሴ አካል አላቸው ስትለኝ የሚጨበጥ የሚዳሰስ አላቸው እያልከኝ ነው ወይ? ላይሆን ይችላል። ያ በኔ ነው በኔ እንትን ሰው አካል ሊጨበጥ ወይ ደግሞ ሊዳሰስ የማይችልም አካላዊነት ሊኖር ይችላል ነው ወይንስ እርግጠኛውን ንገረኝ እንጂ። ሊኖር ይችላል ማለት እርግጠኛ አይደለሁም ማለት ሳይሆን ያም እንትን ነው ማለት ነው። ያም ለምሳሌ አንድ ሰው አንድ ነገር አካል አለው ለመባል ፊዚካሊ ሊጨበጥ ሊዳሰስ ያለ ይጠበቅበት ይችላል። ለምሳሌ አንድ ነገር ምንድነው? እሺ መንፈስ በራሱ አካል ነው ልንል እንችላለን። ማለት አካል የምንለው ኤግዚስተንሲን የሚያመለክት ነገር ነው። አካል የምንለው ሲምፕሊ አካል የምንለው ኤግዚስተንሲን መኖርን የሚያሳይ ነገር። አካል መኖርን የሚያሳየው አሁን እኮ ድብልቅልቅ አደረክ። መኖርን የሚያመለክት ነገር ማለት ነው። ለሰው ሲሆን ሌላ ነው የምትነግረኝ፣ አሁን ደግሞ ሌላ ነው የምትነግረኝ። ለእኔና አንተ አሁን ስትጠይቅ እሺ ይህን ትርጉም ከየት አገኘው? አዎ የተለያየ ነው። ምክንያቱም ለእኔ ትርጉሙን ከየት አገኘው? አዎ አንድ አካል አንድ ነገር አካል አለው የምንለው ማለት ይሄ ለምሳሌ በእንትን ፊልም አድርገውም ነገር ነው። በዚህ መንገድ ነው የምንረዳው።
ለምሳሌ በእኔም እንትን አንድ ነገር አካል አለው ልል የምችለውን ነገር በዛ መልኩ የሆነ ነገር ሲሆን ነው። እሺ፣ ስለዚህ እንትን የለህም፣ ማስረጃ የለም። ጀስት ማለት አሁን በእያንዳንዱ ነገር አሁን አንተ የምታስበው ነገር ነው እንጂ ማስረጃ የለም። እንደው ላይክ አሁን በእያንዳንዱ ነገር ሪፈረንስ ከጠየቀኝ አንተ አይከብድም? እንደዚህ አይከብድም እኮ መሰረታዊ ትምህርት ነው። እንዴት ነው የሚከብደው? አይ እንዴት ልበልህ ታዲያ? ይሄ ማለት ይሄ ላይክ ጀነራል የሆነ ነገር ስለመሰለኝ ነው። አይ አይደለም፣ ጀነራል ነገር ሳይሆን ይሄ በደንብ በጥንቃቄ የሚመለስ አይደለም። በጣም በጥንቃቄ የሚመለስ ጉዳይ ነው እየጠየቅን ያለው። ስለዚህ አሁን በጥንቃቄ ነው፣ ግን ላይክ ጀነራል የሆነ ነገር ነው። አይ አይደለም ወዳችን፣ ጀነራል ዝም ብሎ ጀነራል ነገር የለም። እኔ እናንተን ሊያግባባን የሚችለው በማስረጃ ስናወራ ነው። ለአንድ ነገር ትክክለኛ የሆነ ፍቺ ካላገኘንለት አንተም የፈለግከውን ታወራለህ፣ እኔም የፈለግኩትን አወራለሁ። እንደዛ ከሆነ የስላሴ ትምህርት ማለት እሺ፣ ችግር የለም። የአንተን ዲፊኒሽን ንገረኝና ልንስማማበት እንችላለን። አሁን ወደ ዴፊኒሽን ከመምጣታችን በፊት ከላይ የተቀመጠው ርዕስ አየሁ አይደል? ለእሱ መንደርደሪያ እንዲሆነ ነው ይህን ጥያቄ የጠየኩ። ስላሴ ጾታ አለ ወይ የሚለው ሰምተዋል? ቪዲዮን ቅድም ዳኒ ያሰማውን ሰምቼዋለሁ። ስላሴ ጾታ አለው የሚለውን ሰምተዋል? እሺ ምን ትላለህ በሱ ጉዳይ ላይ? እሱን እንትን ብዬ ነው። ስላሴ ጾታ የለውም ማለት ስላሴ ጾታ አለው ተብሎ ይሄ ነው ጾታው የሚባል ጾታ የለውም። ወንድ ነው ወይ ደግሞ ሴት ነው። ጾታ ወንድና ሴት ነው አይደለ ያለው። ወንድም ነው ሴትም ነው የሚባል ጾታ የለውም በዚህ የሚነገር ማለት ነው። በወንድ አካል የሚነገርም ከሆነ የክብር ለክብሩ የሚነገርለት እግዚአብሔርም ማለት ራሱን በወንድ አካል ሊናገር ይችላል። ያ ማለት ወይ ወንድ ነኝ እያለ ምናምን ነገር ሳይሆን ለክብሩ የሆነ ነገር ነው። እሺ እንደ ኦርቶዶክስ አሁንም የክብር ነገር ሆኖ ነው። ማስረጃ ልልህ ነው እንግዲህ ፈርዶብኝ። አሁን እሳቸው እንግዲህ የቤተክርስቲያኒቷ መምህር ናቸው። ለዛውም አራት አይና ናቸው። በነገራችን ላይ አራት አይና ናቸው። ቆሞስ ናቸው። እንግዲህ ጳጳስ ይሆናሉ። የቅድሙ ሰው አራት አይና ናቸው። አስተማሪው ማለት ናቸው። ቆሞስም ናቸው። እንግዲህ የቤተክርስቲያኒቷን ዶክትሪን የሚያስተምሩ ማለት ናቸው። በሌላ አገላለጥ እኮ አራት አይና ማለት የቤተክርስቲያኒቷን ዶክትሪን የሚያውቁ፣ የቤተክርስቲያኒቷን ዶክትሪን የሚያስተምሩ፣ እነዚህን ብሉያትን፣ አዲሳትን፣ መጽሐፍተ ሊቃውንትን፣ መጽሐፍተ መነኮሳትን ጠንቅቆ አውቀው የሚያስተምሩ ናቸው ማለት ነው። እና እሳቸው እንግዲህ የቤተክርስቲያኒቷን ትምህርት እያስተማሩ ነው። ስላሴ ጾታ አላቸው እያሉ ማለት ነው። ስለዚህ አንተ ስላሴ ጾታ የላቸውም ስትለኝ ከኦርቶዶክስ ቤተክርስቲያን ማስረጃ ልትጠቅስ ትችላለህ ወይ? እንትኖች አልሰማቸውም ያሉትን ነገር ትነግረኛለህ ወይ? ኮንቴክስቱ ምናምን ነገር እንትን አድርገህ አልሰማሁም። ቅድም እኮ ሰማሁ ያልከኝ መስሎኝ ነው። ላይክ እኔ የዚህን ኮንቨርሴሽን ነው የሰማሁት እንጂ ይሄ በሆነ ስብከት ላይ ተመስርታችሁ እያወራችሁ ነው እንዴ? አላወኩም ነበር። ታዲያ ካላሙ በቃ ላሳይ፣ ቪዲዮን ለሌላም ሰው ላሳይ። በቃ ሰማውና ከዛ ሪያክሽንን ትነግረናለሽ። እሺ ቴንክ ዩ። ድምፄ ግን ቆይቶ ነው የሚደርሰው። ለሱ ብቻ ነው አይደል? ለእናንተ ይሰማችኋል? እሺ አዲስ ለመጣችሁ ሰዎች ቪዲዮን በቪዲዮ ላሳያችሁ አይደል? ድምጽ ብቻ እያደረገ ዳኒ ኦዲዮ አስመሰለው። ቪዲዮን ላሳያችሁ። እኔ እንግዲህ እኚህ የኦርቶዶክስ አባት አራት አይና ናቸው። ቆሞስ ናቸው። አባ ገብረ ማርያም ይባላሉ። መጽሐፍ ዘርግቶ የሚያስተምሩ ናቸው። በዚህ ጉዳይ ላይ እንግዲህ ብሶታቸውን እየተናገሩ ነው። እንግዲህ ምናልባት ቲክቶክ ላይ ያለውን ነገር ሰምተዋል ብዬ አስባለሁ። አንድ መምህር እያሉ ነው
ስላሴ ጾታ አላቸው ወይንስ የላቸውም የሚለውን ላሰማችሁ ምን እንደሚሉ። እሺ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ። አዎ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። እሺ የቅድሙን ሀሳቤን ትቼዋለሁ። ቲክቶክ ላይ ሰምቶ ያሉትን ትቼዋለሁ። ምሁር ነው ለካ ያሉት ቲክቶክ ላይ ለካ ምሁራን የሉም። እሺ ትቼዋለሁ። ይቅር በሉኝ፣ ይቅርታ አድርጉልኝ። እሺ ቦታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ የመታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትናቴዎስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ የተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? ስለዚህ ወገኖች እንዲያው ስላጋጠመኝ ነው። እና አካል የሰው እንግዲህ የሰውን አካል ማፍረስ ላይ ነው ተነስቼ ነበር እዚህ ድረስ። እሺ እዚህ ጋር ይጨርሳሉ። እንግዲህ አሁን ትክክለኛው የኦርቶዶክስ ተዋህዶ የኢትዮጵያ ኦርቶዶክስ አስተምሮ ይሄ ነው። በቃ ይሄ ነው ትምህርታቸው። መጽሐፍቶቻቸው የሚናገሩት ስለ ስላሴ በዚህ አይነት መንገድ ነው የሚያስቀምጡት ማለት ነው። ቆሞስ እኮ ምንም አላጠፉ፣ እውነታቸው ነው። ያነሱት ምንድነው? ስዕልን አነሱ አይደል? አብ ወልድ መንፈስ ቅዱስ ነው ብሎ እንደዛ የሚስሉት እኮ እንደዛ ናቸው ብሎ ስለሚያምኑ ነው። ምንም ጥያቄ የለውም። ምንም ጥያቄ የለውም። እንደዛ ብሎ ስለሚያስቡ ነው። ስለዚህ አካል የሚለውን እነሱ ዲፋይን የሚያደርጉት ከራስ ፀጉር እስከ እግር ጥፍር ነው። ስለዚህ ከራስ ፀጉር እስከ እግር ጥፍር ብሎ ዲፋይን ሲያደርጉት እያንዳንዱ ነገር እንግዲህ ያስቡት፣ ከራስ ፀጉር ጀምሮ ያለው እያንዳንዱ ነገር በስላሴ አለ ብሎ ነው የሚያምኑት። ግን መረሳት የሌለበት ቅድም እንዳልኳችሁ ረቂቅ ነው ይላሉ። ስለዚህ ረቂቅ ነው ግን ስቲል አለ። ስለዚህ ጾታ አለ በስላሴ ውስጥ። ግን ምንድነው ያ ጾታ? ረቂቅ ጾታ ነው ያለው። ረቂቅ የሆነ ጾታ አላቸው ነው። እግር አላቸው ግን ረቂቅ የሆነ እግር ነው። የውስጥ እግር አላቸው ረቂቅ የሆነ የውስጥ እግር ነው። ጭን አላቸው ረቂቅ የሆነ እሺ፣ እንደዚህ ነው እንግዲህ የኦርቶዶክስ የስላሴ ትምህርት ማለት ነው። እና ምንም የኦርቶዶክስ ጥሩ ትምህርት ቢኖርም
ደግሞም እንደዚህ አይነት የሆነ ደግሞ የስህተት ትምህርት ደግሞ አላት ስላሴ ላይ ማለት ነው። ዋናው ትምህርቱ ላይ እንደዚህ አይነት ትምህርት ደግሞ አላቸው። እንደዚህ አይነት ትምህርት አላቸውም እና ቅድም እንዳልኳቸው 4 አይና ናቸው። 4ቱንም መጽሐፍት የሚያውቁ ናቸው። ዘርግተው የሚያስተምሩ ናቸው። ስለዚህ በኦርቶዶክስ ቤተክርስቲያን ውስጥ ያሉ መጽሐፍቶች ይሄን ነው የሚናገሩት። የውጭ አላልኩኝም። የኢስተርን የኦሪየንታል የኮፕቲክ አላልኩም፣ ወይም ደግሞ አባቶች አላልኩኝም። የኢትዮጵያ ኦርቶዶክስ ግን በዚህ ጉዳይ ላይ ያላት አስተምሮ ይሄን ይመስላል ማለት ነው። እንዲህ ነው የሚያምኑት። ስለዚህ ሮቦ ሰማቸው? እሺ ዳኒ ቀጥል። ሮቦ ቆይቶ ነው የሚደርሰውና አስቸጋሪ ነው። እሺ ብሩኬ፣ ኤርሚ ሰላም ብያለሁ። እንዴት ናቸው? እሺ ወንድሞች እንዴት ናችሁ? እየተባላችሁ ነው? ሌላኩ ቅድም አልሰማኝም። ስለ እንትን ሳነሳ ስለ ኩላሊቱ አንስቶ ስለ ጭኑና ስለ ከርሱ ሳያነሳ ሲዘል እንዴት ዝም አልክ እያልኩ ነበር። ሌላ እሺ ቀስ በቀስ እናነሳዋለን። የጭኑን ግን አንስቼ ነበር ሳትመጣ እናነሳዋለን። እያንዳንዱ ነገር ከርስና ወርቹ ላለ ይላል። እንግዲህ እናነሳዋለን። ሰላም ብያለሁ። ሜላ አዎ፣ የማይነሳ ነገር የለም በእውነቱ። እሺ ዛሬ እሺ ወንድምነት አለ የሚመች ቦታ ነው ያለው። ኤርሙሻ እሺ በቃ ስትችል ሰላም በል። እሺ በማን ዳንክ ሰላም ዳኒ ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? እኔ እንኳን ላመሰግናችሁ ነው። አንድ ወገን ተባረኩ። ጥሩ ነው። ላመሰግናችሁ ነው እንጂ የኩነት ሶስትነቱ ላይ ቀደም ቴዲ ያነሳው ላይ ምናልባት ከተናገርኩት የተለየ ነገር ካለ ቢነግረኝ ብዬ ነበር። ቴዳ ነው። እሺ በቃ ኦርቶዶክሳውያን እንቀበልና አማኝ ከሆንክ እኛ ለረዳን ላገዘን ጌታ ምስጋና ልብሰልን። እሱን ነው የምናከብረው፣ እሱን ነው የምናመሰግነው። ጸጋ ይብዛልህ፣ ተባረክልን፣ እንወዳለን። እሺ ዮሐንስ ሰላም ሰላም ለሁላችሁ፣ እንደምን ታመሻችሁ? እሺ እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ ኦርቶዶክስ። ብሩኬ ዮሐንስ እንኳን ደህና ቆየህ። እሺ አንድ ሳሙኤል ለምን ማይክ እንደምትከፍት አላውቅም። እሺ አንድ እሱን እናስተናግድ። ከየት ቤተ እምነት ነህ ሳሙኤል? እኔ በጌታ ነው። ታዲያ ለምን ትገባለህ? ገብተህ ማይክ እየከፈትክ ቅድም አስወረድነህ፣ ድጋሚ ላክ። እታች ሆነህ ስማ ፕሊዝ። ማለት ባይዘው እያገለገልን መሆኑን አትርሱ። በቃ እዚህ ጋር ቁጭ ያለው ለማገልገል ነው። ጸጋ ይብዛላችሁ። እሺ ብሩኬ ቀጥሉ። እሺ ዮሐንስ እንኳን ደህና መጣ። እንኳን ደህና ቆየህ። ያለዘኔ ቪዲዮውን ሰምተኸዋል? አሁን ሜላ ሲያሰማው የነበረው አይ ቀድሜ አይቼዋለሁ። እንዳጋጣሚ መልካም ስላሴ ጾታ አላቸው እያሉ ነው መምህር፣ እና ምን ትላለህ? ጾታ አላቸው ለታምናለህ አንተ? እውነት ለመናገር አክሊልም እንዳለው እንግዳ ትምህርት ይመስላል። ማን እንዳለው? አክሊል የፊስኮፎ እሱንም አሰምቶን ነበረ ዳኒ። ማን ነው እሱ? አክሊል የሚባለው ፌስቡክ ላይ ያለ እሺ እንግዳ ትምህርት ነው ማለት ነው። እና እኔ
እንግዲህ ባነበብኳቸው እና ባየኋቸው መጻሕፍት ላይ ሥላሴ ጾታ የላቸውም የሚል ያገኘሁት። አንተና እሱ እንግዳ ትምህርት ነው ስትሉ ከምን አንጻር ነው? ምክንያቱም ከመጽሐፍ ቅዱስ አንጻር፣ ከመጽሐፍ ቅዱስ ማለትም ከቤተ ክርስቲያንና ከምታምነው እምነት አንጻር። ጥያቄን አስጨርሰኝና ከዛ ትመልስልኛለህ። ለምሳሌ አንተ እንግዳ ትምህርት ነው ይሄ ትምህርት አልክ። አንተ የሚጠቀስከው ሰው እንደዛው እንግዳ ትምህርት ነው አለ። እሳቸው መምህር ናቸው፣ እናንተ ምዕመን ናችሁ። የጠቀስከውም ሰው አንተም ማለት ነው። እና እንደዛ የማለት ምን መብት አላችሁ? ማስረጃ አላችሁ? የቤተ ክርስቲያኒቷ እንደዛ እንደማትል ማስረጃ ማሳየት ትችላላችሁ ወይ? እንግዳ ትምህርት ነው ለማለት እሱን ነው እኮ ያልኩህ። የቤተ ክርስቲያኗን ትምህርት መሰረት በማድረግ ነው ያልኩህ። ምናልባት አልሰማኸኝ ካልሆነ በስተቀር እኮ እንግዳ ትምህርት ነው ስትል እንግዳ ስለመሆኑ የሚያሳይ የቤተ ክርስቲያኒቷ ዶክመንት አለ ወይ ነው ጥያቄ። እውነት ነው አለ። እሱን ነው ያልኩህ። እሺ ምንድን ነው መጽሐፉን ንገረን። እሺ 3-4 የሚደርሱ ነገሮችን መጥቀስ ፈልጋለን። የመጀመሪያው ከወንጌል ነው። እሺ ከወንጌል። እሺ የኢትዮጵያ ኦርቶዶክስ ትምህርቶች ብላ ያስቀመጠችውን መጽሐፍ ነው እንድጠቅስልኝ። ከወንጌል መጥቀስ አይቻልም። ቀጥል። 2-3 ስላልክ ልስማክ ብዬ ነው። ጨርስ። እሺ የመጀመሪያው ዮሐንስ ወንጌል 4:24 ላይ ያለው ቃል ነው። ጥቅሶችን ነው እንዴ ያልከኝ አንተ? ጥቅሶች ነው እያልከኝ ያለው? ጥቅሶችም መጻሕፍትን የሚሉ መጻሕፍትን። እሺ መጽሐፍ ወደ መጽሐፍ አይደለ? ጥቅስ ሳይሆን የጠየቅኩ ይሄ አስተምሮ የኦርቶዶክስ አይደለም ስውት ትምህርት ነው እንድትል ያስቻለክ የኢትዮጵያ ኦርቶዶክስ መጽሐፍ ምን አለ ነው ጥያቄ። ምን አይነት መጽሐፍ ልስጥህ? ሃይማኖተ አበው። እሺ ሃይማኖተ አበው ላይ ምን ይላል? ዘቅዱስ ቄርሎስ ሃይማኖተ አበው ዘቅዱስ አትናቴዎስ ማለት አንቀጽ 24 ቁጥር 4 እና 5 ላይ አብ ወልድን ወለደው ስንል ያለ መገናኘት፣ ያለ ጾታዊ ትስስር፣ ያለ ሕማምና ያለ ድካም ነው። እርሱ ዘላለማዊ ነውና የፍጡራንን ባህሪ በእኛ ላይ ያደረገ። እንደገና ላንብበው። የፍጡራንን ባህሪ በእርሱ ላይ አናይም ይላል። እሳቸው አብ ወልድን ወለደው ስንል በጾታዊ ግንኙነት ነው አላሉም። እሳቸው እንደዛ አልተናገሩም። አዳምጠኝ። ጥያቄ አንዴ ስማኝ። እሳቸው ለተናገሩት መልስ አይደለም ይሄ አሁን ያነሳኸው። አብ ወልድን ወለደው ስንል በጾታዊ ግንኙነት አይደለም ነው ሀሳቡ እየተናገርክ ያለው። እሳቸውም እንደዛ አላሉ። መንፈሳዊ ጾታ አለ አሉ እንጂ አብ ወልድን በጾታዊ ግንኙነት ወይ ደግሞ በጾታዊ ነገር አስገኘው ብለው አልተናገሩም እሳቸው። ስለዚህ አንዱ ይሄ ነው የቤተክርስቲያን መጽሐፍ ለኔ ማጣቀሻ መስሎ ብሩኬ የጠቀሰው ምንድን ነው? ጥቅሱን አንድ የድገምልኝ። ዮሐንስ ራእይ ሃይማኖተ አበው 24 ዘአትናቴዎስ ምዕራፍ 24 ምዕራፍ ሳይሆን አንቀጽ 24 ላይ አንዱ 4 እና 5። እሺ ምን ይላል እሱ ታዲያ? አብ ወልድን ወለደው አይልም ወንድም አለ። አልበለዚያ በካሜራ አሳየን። እንግዲህ እኔ ጋር ያለው ሃይማኖተ አበው ይሄን ነው የሚለው። የት የታተመ ነው አንተ ጋር ያለው? በካሜራ አሳየን። 1000 ፎሎወር ስላለህ መክፈት ትችላለህ። በካሜራ አሳየን። እንልህ አልችልም በካሜራ። እሺ ማን ጋር የታተመ? እኛ እንከፍትለታለን። ይንገረን እና እሱ በትክክል ከፍቼዋለሁ። ብሩኬ ከፍቼዋለሁ። አንቀጽ 24 ቁጥር 4 የሚለው ሌላ ነው። እሺ አንብብልኝ የሚለውን እሱ ምንድን ነው የሚለው? ዮሐንስ ዘአትናቴዎስ ነው አይደል ያልከው? እውነት ነው። ዘአትናቴዎስ ምዕራፍ 24 24 ቁጥር 4 እና 5 አንብባቸው። ያደረበት ሰው ግን እሺ አብ ወልድን ወለደው ስንል ያለ መገናኘት ወይም ያለ ጾታ ትስስር የሚል ነው ያለው። አይሆንም ብላችሁኛል። ይሄ ነው እና ብሎ የማንኖር አለመኖር ይችላል። እሺ ቴዳ ይላል እንደዛ። ኧረ በፍጹም አይገናኝም። እስኪ አንብበው ቴዳ። እሺ ያደረበት ሰው ግን ካስፈለገ በቪዲዮ ማሳየት ይችላል። እሺ ዮሐንስ ችግር የለው። አይ ብሊቭ ኒው አንብበው ብቻ። እሺ አመሰግናለሁ።
ያደረበት ሰው ግን ከፍጡራን ሁሉ እንዳንዱ ነው። ለእግዚአብሔር ማስታወሻ እስቲ ዝም ብሎ እስኪ ሌላኛውን ሶርስ ልስጥህና አሁንም ስህተት ከሆነ አቆማለሁ፣ እታረማለሁ። አሁንም ዘቅዱስ ቄርሎስ ዘቄርሎስ ምዕራፍ 71 አንቀጽ 2 እሺ ምን ይላል ሐሳቡ? አንተ ንገረኝ እስከዛ እኔ እስከማወጣ። እኔ ጋር ያለው ምን ይላል መሰለህ? መለኮትስ የማይታይ የማይዳሰስ የማይለወጥ ረቂቅ ነው። በእርሱ ዘንድ ቁጥር ስንት ነው ያልከኝ ዮሐንስ? ምዕራፍ 71 ቁጥር ማን ነው? አንቀጽ 2 እና 4 አንብብልኝ። ከ2 እስከ 4 ነው 4 እና 2 ሁለቱንም ሁለቱም ላይ አራትም ላይ የሚገኝ ኃይለ ቃል ብሎ ነው ያስቀመጠው። አንቀጽ 71 ልክ አብ በአካሉ ፍጹም አንድ ነው፣ ወልድም በአካሉ ፍጹም አንድ ነው፣ መንፈስ ቅዱስም በአካሉ ፍጹም አንድ ነው። እኒህ ሶስቱ አንድ መንግስት ማዕረግ አይደሉም። ባህሪያቸው እንደ አገዛዛቸው፣ እንደ ሀሳባቸው፣ እንደ ፈቃዳቸው፣ እንደ አምላክነታቸው አንድ ነው እንጂ ሰማይን፣ ምድርን፣ ባህርን በውስጣቸው ያለውን ሁሉ የፈጠረ እግዚአብሔር አንድ ነው። ይሄ ቁጥር 2 ነው። እሺ 4ን ሲሞክርልኝ ጥበብ ለራሷ ቤት ሰራች፣ በሰባትም አዕማድ አጸናችው ተብሎ እንደተጻፈ ጥበብ የተባለ የእግዚአብሔር ባህሪ ልጅ የእግዚአብሔር ቃል ነው። የሰራችውን ቤት የተባለ ከድንግል ፈጥሮ የተዋህደው ሥጋው ነው። ይህም በነፍስ በሥጋ ፍጹም የሚሆን ትስብእቱ ነው። 7 በአዕማድ 7ቱ የአዲስ ኪዳን ሕግ መጽሐፍት ናቸው። ከዚያች ሰዓት ጀምሮ ክርስቶስ አምላክ ሰው በመባል ሳይለይ አንድ አካል አንድ ባህሪ ሆነ ይላል። ምናልባት እንደ ወንድም ያለውን ላንብብልህ። የትኛው እትም ነው ያንተ ጋር ያለው? ማን የታተመው ነው? እትም የለኝም ታውቃለህ፣ ማስታወሻ ነው ያለኝ እኮ። ቁጥር ተሳስተህ እንዳይሆን ግድ የለህም። ምናልባት ሁለቱንም ወይም ዳኒ አንደኛ ችግር ልበል ቼክ አድርገና ፈቀደልኝና ይችላል አንብብልህ እኔ ጋር ያለውን። እሺ ብሩኬ ጣልቃ ገባው ጥቅሱ ትክክል ስላልመሰለኝ ለማረም ጣልቃ ገባው። ችግር የለም እሰማል። መለኮትስ የማይታይ የማይዳሰስ የማይለወጥ ረቂቅ ነው። በእርሱ ዘንድ ወንድ ወይም ሴት መባል የለም። ነገር ግን አካላዊ ቃል ወልድ በተለየ አካሉ ከቅድስት ድንግል ማርያም ሥጋ ነሳ፣ በነሳም ጊዜ በተዋህዶ ከበረ ነው የሚለው ያለው። እንግዲህ ምዕራፍ 71 ቁጥር 2 ነው ያልከኝ። ቁጥር 2 ነው እያየሁት ነው። ምናልባት እንደው በትልቁ ልሆንና አንድ ጊዜ ዳንዬ በትልቁ አድርገህ ምንም ችግር የለም። ለሌሎችም ሰዎች ዮሐንስ፣ ለሌሎችም ሰዎች አንተ እንዳመንከኝ ነግረኛል። እግዚአብሔር አክብርልኝ ብያለሁ። አሜን። ይኸው ዘቄርሎስ ነው አይደል ያልከኝ? ይኸው እውነት ነው። ምዕራፍ 71 ደግሞ ይኸው ቁጥር 2 ደግሞ ይኸው አብ በአካሉ ፍጹም አንድ ነው፣ ወልድም በአካሉ ፍጹም አንድ ነው፣ መንፈስ ቅዱስም በአካሉ ፍጹም አንድ ነው። እኒህ ሶስቱ እንደ መንግስት ማዕረግ አይደሉም። ባህሪያቸው እንዳገዛዛቸው አንድ፣ ዓላማቸው አንድ፣ ፈቃዳቸው አንድ፣ አምላክነታቸው አንድ ነው እንጂ ሰማይን፣ ምድርን፣ ባህርን በውስጣቸው ያለውን ሁሉ የፈጠረ እግዚአብሔር አንድ ነው ይላል። ከዛ በኋላ ጥቅሶች ነው ያለው። ቁጥር 2 ይሄንን የሚናገረው። ስለዚህ አጥንቼ እመጣለሁ ይሻላል ይመስለኛል። አይ እውነታው ይሄ ነው። ስገምት ማስታወሻ ስትይዝ ምናልባት ቁጥር የአንድ ቁጥር መሳሳት እኮ ብዙ ለውጥ ያመጣል። ሁለቱንም አልሳሳትማ። ምናልባት የትም ችግር ካልሆነ በስተቀር ሁለቱንም እንዴት ይሳሳታለሁ? እሱም ሊሆን ይችላል። አዎ ማተሚያ ቤቱም ሊሆን ይችላል። እንደዛ ነው እንግዲህ። ቴንኪው ነው። ሰላም ደሩልኝ። ቶጣ ግን ጥያቄ ልጠይቅ ምናልባት ጠይቀኝ።
ለምሳሌ ከጾታ ጋር ተገናኝቶ ይሄ ስውት ትምህርት ነው እንግዳ ትምህርት ነው ስትል የሰማሁት እና ለምሳሌ በጽሁፍ ደረጃ ስላሴ ከርስ አላቸው ተብሎ ተጽፏል። በጽሁፍ ደረጃ ማለት ነው። እሱስ በጸሎት መጻሕፍት ላይ ይላል። የመልካ ስላሴ የሚባል መጽሐፍ አለ። ልክ ነው። ለገጽከ ለስርተ ርስከ ለምንከ የሚባል ነገር አለ። ያው እኔ ብዙ ባለሙያ አይደለሁም ግዕዝ ላይ። አይ በአማርኛ በግዕዝ ሳይሆን ባለሙያ አይደለሁም እሱ ላይ ነው ያልከው ወይስ ግዕዙ ላይ ነው ያልከው? ሶሪ አይ ግዕዙ ላይ እንምልህ እሱም ዝሮ ምን በአማርኛ ጽሁፎች ለከርስ ለስላሴ ከርስ ለስላሴ ጭን ምስጋና ሲቀርብ እንመለከታለን እነዚህ መጽሐፍቶች ላይ እና ይሄ እንግዳ ትምህርት ነው ሰውየው የተናገሩት ስለሆነ ነው ወይስ በጽሁፍም ደረጃ አለ? ላሳይስ እችላለሁ ብዬ ነው። ትክክል ነህ። ምን ይባላል መሰለህ ይሄ እርግጠኝ የጽሁፍ መረጃ ከጠየቀኝ ድካም ነው የሚሆነው። የለኝም እውነት ልንገርህ። ግን ከንትን ቤተክርስቲያኗ የምታምነው ምንድን ነው? ረቂቅ የሆነ አካል አላቸው። ይሄ ረቂቅ አካል ግን ሴትም ወንድም የሚያስብል አይደለም። ላይክ ነፋስ ነው። ነፋስ ወንድም ሴትም እንደሌለ የስላሴ ሁኔታ፣ የመላእክት ሁኔታ፣ ኢቭን የሰው ልጅ ነፍስ በዚህ መልኩ ረቂቅ ስለሆነች ጾታ አላት ተብሎ የስጋ ጾታ የላትም። መንፈሳዊ ጾታ አላቸው። ይሄ መንፈሳዊ አካል አላቸው። የመንፈሳዊ አካል ግን ጾታ ያለው አይደለም ብሎ ነው የሚያስተምሩት። መንፈሳዊ ከርስ ሳለ መንፈሳዊ ከርስ እንግዲህ ምልህ ረቂቅ አካልን በረቂቅ ሁኔታ እንግዲህ ኢማጂን የማድረግ ሁኔታ ሊኖር ይችላል። እንደነገርኩህ መጽሐፋዊ ሶርስ የለኝም። አንተ ትጥቃው ስውት ነው ስላልክ ነው። አሁን ለምን መሰለህ አሁን አንተም የጠቀስከውም ሰው ምእመን ናችሁ፣ እኚህ ሰው ግን መምህር ናቸው። በዛ ላይ በመጽሐፍቶቻችሁ ደግሞ እነዚህ ጽሁፎች አሉና በምን መሰረት ነው እናንተ ትምህርቱ ስውት ነው ልትሉ? አልቀበልም አንድ ነገር ነው፣ እስማማለሁ። አልቀበልም ሐሳቡን። አይ ስውት ነው የሚለው ግን ነው ያላስማማኝ። እሱ አልሰማኸኝም እንጂ ስውት ነው ሳይሆን እንግዳ ትምህርት ነው ያልኩት እኮ። አዲስ ነው እያልክ ነው ያለው አይደል? ወይ ደግሞ ሾልኮ የገባ ትምህርት ነው እያልክ ነው ያለው። እንግዳ ትምህርት ነው። እንግዳ ትምህርት ነው ማለት እንግዲህ እኔ ያህል እስካሁን ሰምቼ አላውቅም ማለት ነው። በዚህ ልክ ብዙ መዝገበ ጸሎት ላይ ቃል በቃል ተጽፏል። ይሄ መዝገበ ጸሎት ላይ አለ። ጾታ አላቸው። አይ እንዳልኩ ከእርስ ጭን አላቸው፣ ተረከዝ አላቸው። እነዚህ ነገሮች መዝገበ ጸሎት ብቻም ሳይሆን መልክ ላይ እኮ ተጽፏል አልኩ። መልካ ስላሴ የሚባል መጽሐፍ አለ። መልካ ስላሴ ላይ አለ፣ መልካ ኢየሱስም አለ፣ መልካ ምናምን ብዙ መልኮች ላይ አለ። ይሄ ያ ማለት ግን ረቂቅ አካል ነው፣ በጾታ የሚገለጽ አይደለም ብላ ቤተክርስቲያን ታስተምራለች ነው የምልህ። እስኪ ያስተማረችበትን አሳየኝሽ። በጾታ ይገለጽ በቃልና በትምህርት ነው የተማርኩት። እዚህ ላይ ይገኛል አይደለም፣ በማስረጃ ልታሳየኝ አትችልም። እሺ ቴንክ ዩ። እሺ ይሁን። እሺ መልካም። እሺ ቴንክ ዩ። እሺ ዳኒ ቀጥል። እሺ ብሩኬ ገብዛል ሜርሲያችን ዌልካም ብለናል። እንኳን ደህና መጣሽ። ሁሉ ሰላም? እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ክርስቲያን። ከኢትዮጵያ ነው? ዋው! ከኢትዮጵያ ውጭ ክርስቲያን አለ እንዴ? አዎ አለ። ወይ ኢትዮጵያ ብቻ ስለሆንኩ ይሆናል። አንተ ከሀገር ወጣ ስትል ታገኛለህ። እሺ ስላሴ ጾታ አለው? ስላሴ ጾታ ማን አለው? ያንተ መምህራኖች አለው ያለው አለ? አዎ ማን ነው? አልሰማም። አሁን ሜላ ቪዲዮ ሲከፍት እኔም ከፍቼዋለሁ። ቅድም አልሰማሁም። ሜላ ማን ነው ደግሞ? አሰማንስ? እሺ
ያንተ ግን እምነት ምንድን ነው? ስላሴ ጾታ አለው ብለህ ታምናለህ? ወራጅ አለ ሄድክ? ኦኬ ሄደ። እሺ ሌላ ኦርቶዶክስ ካለ እንቀበል። እስኪ ሌላ ኦርቶዶክስ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ገስት ላይ የተላኩት ሰዎች ሞዴሬተሮች ምናልባት ኦርቶዶክሳውያን ማን እንደሆነ መለየት ስለማልችል ከቻላችሁ እስኪ ለይታችሁ አስገቡ። እሺ ላይፍ ኦፍ ኤዱ ሰላም ጤና ይስጥልኝ። እሺ ሻማ ሰላም ይሰማል? ሻማ እሺ ተዋ ወገኖች ተው። እሺ ይሰማል? ሻማ እሺ ጋይስ ያው ስራ መስራታችሁ አይቀርምና ፕሊዝ ኮፒ ሊንክ ፖስት ሪፖስት አርቱ ስቶሪ ምናምን ማድረግ አንርሳ ፕሊዝ። ቴንክ ዩ ተባረኩልኝ። ሪፖስት ይደረግ፣ አርቱ ስቶሪ አድርጉት በደንብ ኮፒ ሊንክ ይደረግ። እኛ መበርታት አለብን። ጸጋ ይብዛላችሁ። እሺ ሮቦ አይ ቲንክ ኔትወርክ ይሁን ወይ አውቀህ እንደሆነ አላውቅም፣ ግን በቶሎ ቶሎ ማውራት ትችላለህ አሁን? አሁን የተሻለ ይመስለኛል። ኔትወርኬ ነው እንትን ሶሪ። እሺ ችግር የለም። እሺ ሜላ አለ? የመጨረሻ እድል ስጠው። እሺ አለው ሮቦ ሰማቸው? የት ሄዶ ነው ግን እስካሁን? እንትኑ የሆነ የመጨረሻ እንትኑ ስለ ጾታ ያወሩበትን ነገር አልሰማሁትም፣ ግን አንተ ንገረኝ ምን እንደ አልሰማቸውም። እሺ ማለት የመጨረሻውን ፓርት ጾታ አላቸው ነው ያሉት። በቃ ልክ ከራስ ፀጉር እስከ እግር ጥፍር ያለው ሁሉ አላቸው፣ ግን ረቂቅ ነው ያሉት። ጾታ አላቸው ማለት ወንድ ናቸው ነው? አዎ ማለት አንተም አይ ቲንክ ኦርቶዶክስ ነበር ከዚህ በፊት? ይሄ የመጀመሪያ ነው ወይስ ከዚህ በፊት እንደዚህ አይነት ትምህርት ሰምተህ? ቅድም ስናገር ነበር እኔ በኦርቶዶክስ አካል የሚለው ሲተረጎም ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው ተብሎ ይተረጎማል። እንደዛ ተደርጎ ነው የሚቀመጠው። የተለያዩ ክፍሎች እንዳሏቸው ይታመናል። ስፔሲፊካሊ ግን በጣም ስፔሲፊካሊ ተደርጎ ጾታ የሚል ቃል እኔ እስከዛ ድረስ አላውቅም እውነት ለመናገር። ግን ከራስ ፀጉር እስከ እግር ጥፍር ድረስ አላቸው ከተባለ ደግሞ ያው ጾታ ደግሞ ከዛ ውስጥ ያለ አንድ ነገር አይደል? ስለዚህ እሳቸው እሱን ነው ነቅሶ ያወጡት ማለት ነው። እንትን ማለት እኔ አሁን ያስገባቸውን ሰዎች እንደምንረዳው እስካሁን ድረስ ካስገባቸው ሰዎች ጾታ አለው ብሎ የሚያምን ኦርቶዶክስ እየተገኘ ያለ አይመስለኝም። ወይ እነሱ ያስተማሩበትን እንትን ራሳቸውን ብንጠይቅ ነው የሚሻለው። ወይ ማለት የሆነ አንድ ነገር እንደ ስቴትመንት ነገር ስለተነሳ በዛ ላይ ዝርዝር ነገር ራሳቸው ቢናገሩ ነው የሚሻለው እንጂ ማንም እስካሁን ባስገባ ዝርዝሩን እኮ ተናግሯል። አንተ አልሰማቸውም እንጂ ዘርዝሮታል። ቅድም ያልኩ ነው። ምንድን ያሉት? ከራስ ፀጉር እስከ እግር ጥፍር ድረስ ያለው ጠቅላላ አላቸው ነው ያሉት። ይሄ የቤተክርስቲያኒቷ የምታስተምረው ትምህርት ነው። ለምሳሌ መልካ ስላሴ የሚባለው መጽሐፍ ታውቀዋለህ? በጀስ በስም እሺ መልካ ገብርኤል መልካ ሚካኤል ሲባል ሰምተህ ታውቃለህ? አዎ
ምንድን ነው? ለምሳሌ መልክ ሲባል መልክ ማለት ላይክ አካል እንዳላቸውና ሶ ማለት አካል ማለት ቅድም ባልነው እንትን ማለት ነው። አንተ መጀመሪያ የሰጠኝ ዴፊኒሽን ማለት እኮ ነው። አዎ ያን ነው እንትኑ መልክ እኮ። ስለዚህ ስለ ሚካኤል የሚያወራ ነገር ማለት ነው። መልካ ሚካኤል ማለት ስለ ሚካኤል የሚያወራ ነገር። ስለ ሚካኤል ምን? ስለ ሚካኤል አይን፣ ጆሮ አይደል የሚያወራው? ስለ ሚካኤል በቃ ማንኛውም ነገር። አዎ ሚካኤል ጆሮውን፣ አይኑን፣ አፍንጫውን። አይን ጆሮ ሲባል ለምሳሌ እንዴት ነው አሁን እኔ የማውቀው አይን ጆሮ ሲባል የኔ የሰው አይነት አይን ነው አይደለም ማለት በሌላ እንትን ነው የሚባለው። ለምሳሌ ማለት እንደዛ ነው ለመለኮት እንደዛ። አሁን ለምሳሌ መለኮት አዩኝ ሲባል ወይ ደግሞ በእኛ አይነት አይን አዩኝ ማለት አይደለም። ይሄ በእኛ አይነት ለመረዳት በምንጠቀም አይነት ነገር ነው። አይ በኦርቶዶክስ እንደዛ የሚባል ትምህርት የለም። አንዳንዶች ይናገራሉ፣ አንተ ያልከውን ይናገራሉ፣ አንዳንድ መምህራን ይናገራሉ። ግን በጽሁፍ ደረጃ አይን ማለት አይን ነው፣ ሌላ ነገር የለውም። ማለት የሰው አይን ማለት ነው። አዎ አይን ማለት አይን መልካ ሚካኤል ላይ የኔና ያንተ ለምሳሌ እጃችን የኔና አንተ ቦዲ ያለው አይደል? የሚነካ የሚጨበጥ ነው አይደል? ስላሴ ላይ ግን ስንመጣ ስላሴ እጅ አላቸው፣ ግን ረቂቅ ነው፣ የሚጨበጥ የሚዳሰስ አይደለም ነው። አይን አላቸው፣ የሚጨበጥ የሚዳሰስ ግን አይደለም። አፍንጫም አላቸው። በቃ አንተ ያለ ሁሉ ስላሴም አላቸው። ግን ልዩነቱ ምንድን ነው? ያንተ የሚጨበጥ የሚዳሰስ ነው፣ ፊዚካል ነው። ስላሴ ላይ ስንመጣ ረቂቅ ነው ነው። ኦኬ እኔ ይህን አምናለሁ። ይህን ታምናለህ? ይህን የምታምን ከሆነ እኮ በቃ ረቂቅ የሆነ ጾታ አለ ብለህ ነው የምታምነው ነው ማለት እንትኑ አነጋገሩ አንተ እንትን ባልከው መሰረት አሁን አይን ሲባል አሁን እንዳልኩ ነው፣ ቅድም እንዳልኩ ማለት ነው። አይን ሲባል ለስላሴ ሲሆን እና የኔ ሲሆን አይን አንድ አይደለም ነው። አሁን አይን ሲባል የኔ የተወሰነ በዚህ በእንትን በቦታ የተወሰነች ምናምን ነገር እንትን ያላት ምናምን ነገር ናት። የእነሱ ግን አይን ሲባል እንደዛ አይደለም ማለት በእኛ እንትን ያያሉ የሚለውን ነገር ለማሳየት እንትን የሚል ነገር አይደል። እሱ ሌላ ጉዳይ ነው። እሱ ዲቫይን ሲምፕሊሲቲ ተብሎ ነው የሚታወቀው በቴዎሎጂው። ዲቫይን ሲምፕሊሲቲ እኔ ይህንን ነው የማውቀው። ይህን የሰማው ከየት ነው? እሱም ብትነግረኝ ደስ ይለኛል። ቤተክርስቲያን ነው ማለት የቤተክርስቲያን ትምህርት ይህንን ነው የማውቀው። ቤተክርስቲያን እንትን አደረክብኝ እኮ የኦርቶዶክስ ቤተክርስቲያን ማለት ነው። እኔ ኦርቶዶክስ ነኝ። ከመጽሐፍ ነው ያገኘው? ከመጽሐፍ አንብበ ነው? ከመጽሐፍ ሳይሆን ከቤተክርስቲያን ማለት የምንማረው ይሄንን ነው። አሁን ስትማር አሁን የመጽሐፍ ቅዱስ ላይ ምናምን ነገር ሳይሆን እስካሁን ድረስ በዛ ውስጥ በኖርኩበት ጊዜ ያወቅኩት ነገር ይሄንን ነው። ኦኬ እሺ። ስለዚህ በመጽሐፍ አንብበ አይደለም፣ የቤተክርስቲያኒቷን መጽሐፎች አይተህ አይደለም። ለምሳሌ መጽሐፎች ውስጥ ለምሳሌ ቅድም ሳነሳው የነበረው ነገር አለው። ለምሳሌ ስላሴን በተመለከተ ስላሴ ጭን አላቸው ይለናል። አሁን አይን አላቸው ሲባል ያያሉ ለማለት ነው አልከኝ አይደል? ስለዚህ ስላሴ ጭን አላቸው ስትለኝ ምን አላቸው እያልከኝ ነው? ምንድን ነው የሚያደርጉበት ማለት? አሁን ጭን ሲባል ጭን መጥፎ ነገር ነው እንዴ? ለምንድን ነው ጭን ያነሳው? ጭን መጥፎ ነገር? ለአምላክ ጭን ምንድን ነው የሚያደርግለት ወዳጄ? ማለት ይሄ ላይክ በሌላ ነገር ሊተረጎም ይችላል፣ ግን አይን እንደተባለው አይነት ትርጉም ነው የሚኖረው እኮ። እሱን ነው ማወቅ የፈለግኩት። አሁን ለምሳሌ አይን አልከኝ፣ ተረጎም እኮ አይን መነሳት ካልቻለ ጭንም የሚነሳበት ምክንያት የለም። ገባኝ። አሁን አይን እኮ ተረጎምክልኝ። እኔ እኮ የአንተ ትርጉም እኮ እንደ ኦርቶዶክስ ልክ ነው ብዬ አይደለም የተቀበልኩ፣ ግን አንተ በዚህ አይነት መንገድ የተረዳሁት ስላልከኝ እሺ አልኩኝ። አይን አላቸው ስትለኝ ያያሉ እያልከኝ ነው አይደል? እነሱን የነገርከኝ። ስለዚህ ጭን አላቸው ስላሴ ስትለኝ ምንድን ነው የሚያደርጉበት ነው? በጭኑ
ምን ያደርጉበታል እያልክ ሶ ነው? እኔ ላይክ ማለት ለምሳሌ በዚህ አሁን ጭናቸው ምንድን ነው የሚያደርጉበት በሚለው የሰማሁት ነገር የለም። ግን ለምሳሌ ጭን አይ ቲንክ መቀመጫ ነው አይደለ? ነው አይደለ? እንደዛ ይቀመጡበታል እንዳትል። ማለት ለምሳሌ አይደለ ይቀመጡበታል ሳይሆን ለምን ጭን ማሳት እንትን ጭን ከዛ እንትን ጋር ሊያያዝ ይችላል ማለት ይቀመጡበታል ማለት ነው። ለምሳሌ ልጠይቀሽ ለምሳሌ እግዚአብሔር ተቀምጧል ተብሎ ይነገራል አይደለ? እግዚአብሔር ተቀምጦ ምናምን ለምሳሌ ክርስቶስ በቀኙ ተቀመጠ ምናምን ይባላል አይደለ? ወይ ደግሞ እግዚአብሔር በዙፋኑ አለ ወይ ደግሞ ማለት እግዚአብሔር የሆነ መቀመጡን የሚያሳይ ነገር መጽሐፍ ቅዱስ ላይ ይኖራል አለ አይደለ? መቀመጡን የሚያሳይ ነገር ማለት ነው። ወጣ ምን እየሳቀ ነው? እንዴት አይወጣ? እንዴት አይወጣ? እንዴት ይወጣ? ኔትወርክ ምን አልከኝ? ምን አልከኝ? ይሮቡ አልሰማሁም። ገደልከኝ እኮ እዚህ ትን ብሎኝ ነበር። እንዴት ምኑ ነው እንትን ያስባላል? ወይ ጭን ቢቀር ይሻላል፣ ባታብራራው ይሻላል። ስታብራራው የበለጠ ነው ጥያቄ እየፈጠርክ ያለው። ማለት አንተ አይደለም የአካላት እስከተነሱ ድረስ ጭን ምኑ ጋር ነው የሚገኘው? ሲቀጥል ጭን የታፋ አካባቢ ነው። እሺ እንደዛ እንኳን አድርገህ ብትረዳው በዛ ነው የሚቀመጡበት እያልከኝ ነው። እሱ ያስፈልጋቸዋል እንዲቀመጡ። ሲጀመር ለእግዚአብሔር አይደለም ዋናው እንትን ማለት ነው። አይደለም እንትን አናድርገውና ጭን ምናምን ማለት ጭንም ማንሳት ለምን አስፈለገ? አካላት እስከተባለ ድረስ አይን ካነሳን በቂ ነው። ጆሮ ከተነሳ በቂ ነው። ስላነሳችሁት ነው። መልካ ስላሴ ላይ ሰላም የምትሉት አንዱን ጭናቸውን ነው። ለጭኖች ሰላም እናለን ነው። ለምሳሌ እኔ አሁን በዛ ጭን በምን እንደሚተረጉም አላውቅም። አሁን የአካል ክፍል ሲነሳ ግን አይን ለምን እንደተነሳ ያ ማለት ግልጽም ስለሆነ በዛ እንትን ያለውን ነገር ነው። በቃ ታብራራው ያልኩህ ለዛ ነው። ግን በኢትዮጵያ ኦርቶዶክስ አስተምሮ መሰረት አንተ ያለህ ነገር ሁሉ ስላሴም አላቸው፣ እያንዳንዱ ነገር ማለት ነው። ለምሳሌ የውስጥ እግር አላቸውም ይባላል። ኩላሊት አላቸው። እያንዳንዱ ነገር አላቸው። ቅድም እንዳልኩ ስፔሲፊክ አድርጎ ደግሞ እኚህ ቆሙስ ጾታ አላቸው አሉ። በሌላ ገለጽ እዚህ ጋር የኔ ጥያቄ ማለት ነው አይን ካላቸው እሱን ትስማማለህ አንተ? አይን አላቸው የሚለው አይኔ እንደዛ አልስማማም ማለት ቅድም ብለኝ ነበር። አይ ቲንክ ዲቫይን ሲምፕሊሲቲ የሚባል ትምህርት አለ። እሱን ነው እኛ የምናምነው። እሱ ስለ አይን ምንድን ነው አሁን ባልነው መንገድ አንተ የተረጎምከው መንገድ ነው። ዲቫይን ሲምፕሊሲቲ ማለት አይን አለው ማለት እግዚአብሔር ያያል ማለት ነው እንጂ የሆነ ቦታ ላይ ልክ እንደኛ የተገጠመ ሁለት አይን አለው ማለት አይደለም። እንደዛ የሚል እኛ እምነት የለም ጭራሽ። የለም ቅድም እኮ አምናለሁ ብለኝ ነበር እኮ ባልኩ መንገድ እኮ ነው ባልኩ ዲፊኒሽን አላ ባልኩ ማብራሪያ እኮ አይደለ? አይን ማለት ለምሳሌ እንደዛ ከሆነማ እኮ በቦታና በጊዜ የተወሰነ ነው ልንል እኮ ነው ማለት ነው። እሺ ላሳየህ። በቃ የለም ብለሃል። በማስረጃ አድርጌ ላሳየህ ከቤተክርስቲያን መጽሐፍ። እሺ ንግለጠው። እሺ አንዴ ቆይ መጽሐፍ ላምጣ። ወገኖች ሰላም ለእናንተ ይሆን ሁላችሁም። እስካሁን ተጠርቼ ከነበረ ጫጫታ ውስጥ ነበርኩኝ። ሰላም ብያለሁ። ቴዳዬ፣ ወንድምነት ዳኒ፣
ብርክዬ፣ ሜላ፣ እህትየው፣ ሜርሲዬ፣ እንደዚሁም ኦርቶዶክሳዊ ወገናችን ሌሎቻችሁም ሰላም ብያለሁ። ሁላችሁንም ጸጋና ሰላም ይብዛላችሁ። ሰላም ለማለት ብቻ ነው። ዌልካም ብራዘር፣ እንኳን ደህና መጣ። ሰላም ብለናል ወገኖች። ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። ተባረኩልኝ። አንድከም ተባረኩ። ቴንኪው። ታፕታሙን ቢያንስ ከ500,000 በላይ እናስገባው። በደንብ የምትችሉ ሰዎች በደንብ አድርጉ። እንደዚህ አይነት ርዕሶች ሲነሱ ታውቃላችሁና፣ ስለዚህ በቻላችሁት መጠን ታፕታፕ፣ ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። እሱን ነው የምናስቸግራችሁ። በቃ አብረን እናገልግል። ቴንክ ዩ ጋይስ። ሼሩ ስንት እንደገባ አላውቅም፣ ግን 3.6 ነው እኔ ጋ የቆመው። እናንተ ጋር ስንት እንዳለ አላውቅም። ቢያንስ ከ10,000 በላይ አድርጉት። ታፕታሙን ደግሞ ወደ 500,000 አካባቢ እናስገባው። 7 እናወራው የምናነሳው ሀሳብ ሰው እንዲሰማ ነው የምንፈልገው አይደል? ያ ወንጌል እንዲዳረስ ቤተክርስቲያኒቷ እንግዲህ በስላሴ ትምህርት ላይ አለኝ የምትለው ትምህርት እንኳን እንዳልጎደለ ማሳያ ነውና ተባረኩልን። ቴንክ ዩ ጋይስ። ሜላይ ስትችል ቪዲዮ መብራት ይችላል። እሺ ቻይኑ ሰላም ቴዳይ ዋው ስክሪንሻት ቢዝ ጥሩ ነበር። ይህንን መነጽር ሜላ እስኪመጣ ድረስ ኤርሚ እየሰማኸኝ ነው? አንድ ቻይኑ ይቅርታ፣ ኤርሚ ይሰማል? ከስልኩ ርቋል። እኔን ነው ሌላ ኤርሚ አለ። ሌላ ኤርሚ ይታያል። እንግዲህ በሚስጥር ድንገት የተደበቀ ካለ እየነዳህ ነው? እየነዳህ ነው ቴዲ። እሺ ስትቆም ሼር ያደረኩልህ ቪዲዮ አለ። ምናልባት ምላሽ መስጠት ያለብህ ይመስለኛል። ምን ለሜሴንጀር ላይ ነው አይደለም፣ በዚህ ቲክቶክ ላይ ሰዎች የሰሩት ቪዲዮ ነው። ኤርሚያስ ይቅርታ መጠየቅ አለበት የሚል ጽሁፍ ጽፈውበት ነው ቪዲዮን የሰሩት እና ስትቆም ቤትህም ደርስ ሳይሆን ወይም የምትሄድበት ቦታ ደርሰህ ስትቆም እኔ ሼር ያደረኩትን በዚህ በቲክቶክ ገብተህ ተመልከተው። ከዛ ምላሽ መስጠት ካለብህ ትወስነዋለህ። አጋጣሚ አልጠቀም ብዬ ነው። ተባርኩ። ቀጥል ዳንሻ ይቀጥል። እሺ ቻይኑ ሰላም። እስኪ መቶ ድረስ እንቀጥላለን። ያው ዝም እንዳንል ብለን። እሺ ከየት ቤተ እምነት? ኦርቶዶክስ ክርስቲያን። ከኢትዮጵያ ነው? እሺ ስላሴ ጾታ አለ? ስላሴ ጾታ አለ ሲባል ምን ለማለት ነው? አብራራው እስኪ። ጾታ አለ ወይ ነው አሁን ጥያቄ አለ። አብ ወልድ መንፈስ ቅዱስን ለያይተ ነው? ስላሴ ማለት አብ ወልድ መንፈስ ቅዱስ የተለያየ ነው እንዴ? በደንብ ስማ። ባለመጀመሪያ ጥያቄው ስላሴ ጾታ አለ ወይ ነው ጥያቄ። በመለኮት ነው? መለኮት ጾታ አለው እያልክ ነው? እኔ ጥያቄን ጠየቅኩ እያልኩኝ አይደለም። ስላሴ ጾታ አለው ወይ? ስላሴ ሲባል ምን በአካል በግብር በመለኮት ምናምን እያልክ አውራ። ስላሴ ሲባል ምንድን ነው? እንዲሁ ዝም ብለህ ስላሴ ትላለህ አልኩኝ። ስላሴ አንተ ራስህ አልኩኝ። ስላሴ ጾታ አለው? ስላሴ ጾታ አለው። አሁን ገና ነው የሰማሁት። በመለኮት ነው? አይ በትክክል ጠይቃ። አንተ ምንድን ነው? በትክክል ጠይቀ። እሺ መምህር ይጠይቅ። የለም መምህር ይጠይቅና
ምናልባት መምህር ሲጠይቅ ይገባ ይሆናል። የራስ መምህር ሲያወራ ለማለት ነው። ሜላይ እስክትመጡ ድረስ ነው። እሺ እስክትመጡ ድረስ መጣ መጣ ሜላ። እሺ በቃ ከመጣ ቀጥሉ። ዝም እንዳንል ብለን ነው። እሺ ቅድም እንግዲህ የቪዲዮ ማስረጃ ሳይተናል። ስላሴ ጾታ አላቸው የሚለውን ማለት ነው። በጽሁፍ ደግሞ ያለውን ደግሞ ላሳያችሁ ምን እንደሚሉ። እሺ ይታያል። እሺ ምን ይላል? ለእግዚአብሔር አይኖች ጆሮች እንዳሉት መጽሐፍት የተናገሩት የቀሩትም እንዳሉት ስለ እግዚአብሔር የተነገረውን ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም፣ አይታሰብም። ምን ማለት ነው? ረቂቅ ነው፣ ቅድም እንዳልኩት ማለት ነው። ሰዎችም ሁሉ በእግዚአብሔር አርአያ በእግዚአብሔር አምሳል የተፈጠሩ ናቸው። ስለዚህ በእግዚአብሔር አምሳል ነው የተፈጠርነው ስንል ምን ማለታችን ነው? እንደ ኦርቶዶክስ እግዚአብሔር አፍንጫ አለው፣ እኛም አለን። እግዚአብሔር አይኖች አሉት፣ እኛም አለን። ጆሮች አሉት፣ እኛም አለን። እና ይህ ብቻ ሳይሆን መጽሐፍት የተናገሩት የቀሩትም አለ። በቃ ከአይንና ከጆሮ የቀሩት ማለት እግር፣ እጅ እሳቸው እንዳሉት ጾታ ነው። እዚህ ጋር ለማለስ ጸጋ ይብዛላችሁ። እሺ እንደዚህ ብሎ አስቀምጠውታል ማለት ነው። ይሄን ደግሞ የበለጠ ይብራራልኝ ደግሞ ካልክ ማብራራት እንችላለን። እንዴት ብለን መቀጠል እንችላለን። እዚህ ጋር በአካል ሶስት ናቸው፣ በስም ሶስት እንደሆኑ በአካልም ሶስት ናቸው። ለአብ ፍጹም አካል አለው፣ ለወልድም ለመንፈስ ቅዱስም አካሉ ግን የማይመረመር ሙሉ ስፍ ረቂቅ ነው። እርሱ ራሱ ቢያውቀው እንጂ ሌላ አያውቀውም። ፍጥረት ሁሉ ፊቱ በቅጠል ላይ እንዳረፈች ነው ይልና፣ እሺ አካል ምንድን ነው ቢሉ ተመልከት። አካል ምንድን ነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። የመጀመሪያው ግን አለፍከው አይደል? የትኛው ማለት የመጀመሪያው እንትን ላይ ያሳየው ላይ የመጀመሪያው በእስክሪብቶ ያከበብካት እንትን አለች አይደል? እሱ ማለት እሱ እኮ እየተስማማንበት ነው። ለምንድን ነው እሱን የጠቀሰው? አይ አልተስማማንም። ማለት ግልጽ ቃል እኮ ነው እየተናገረ ያለው። አንተ ለምንድን ነው በዛ መልኩ የተረጎምከው? ምንድን ነው አይኖች ጆሮች እንዳሉት መጽሐፍት የተናገሩትም የቀሩትም እንዳሉት ይላል። የቀሩት አካላት አሉት ይላል። እኔ እግዚአብሔር እንደዚህ አይነት አካላት አሉት ብዬ አላምንም። ሲጀመር አካል አይን፣ ጆሮ ተብሎ ከዛ ቀጥሎ ያለውን አንብበው። እሺ ስለ እግዚአብሔር የተነገረውን ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም፣ አይታሰብም። ረቂቅ ነው ማለት ነው። ረቂቅ ነው ማለት ነው። እኔ ደግሞ ረቂቅ የሚባል አይንና ጆሮ የለም እያልኩ ነው። ረቂቅ የሚባል አይንና ጆሮ ማለት ረቂቅ የሆነ ፊዚካል አይንና ጆሮ አለው እያለ አይመስለኝም። አይደለም፣ እንደዛ አይደለም። ረቂቅ ማለት እኮ ፊዚካል ማለት አይደለም። አቀላቀልኩ እኮ። ኦኬ እሺ። ረቂቅ ማለት እግዚአብሔር እንደሚሰማ ያ ማለት ለምሳሌ እኛ ጆሮ አለን እንሰማለን። እግዚአብሔርም በዛ መልኩ ለመግለጽ የተደረገ ነው እኮ። አዎ ልክ እኮ ነው። እኛ ጆሮ አለን እንሰማለን፣ እግዚአብሔርም ጆሮ አለው ይሰማል። ኖ ፊዚካል ጆሮ አለው ማለት አይደለም። ወይ ደግሞ ረቂቅ ጆሮ አለው ፊዚካል አይደለም፣ ረቂቅ ጆሮ አለው እኮ። ረቂቅ ጆሮ ማለቱ ላይክ የሆነ ስትራክቸር የሆነ ጆሮ ምናምን ነገር እያለ አይደለም ነው። በአምሳል ነው የሚለው። አምሳል ምንድን ነው? እንደ ኦርቶዶክስ ትርጓሜ
አርያና አምሳል የሚለው ምንድነው? እግዚአብሔር ሰውን በመልኩና በምሳሌው ፈጠረው አይደል? የባህሪው ነው የባህሪው ማለት ምንድነው? የባህሪው ነው ማለት ለባህሪው ማለት የመስማት ባህሪው የማየት ባህሪው ማለት ነው። አረ እንዴ ቆይ እንትን አንበሳ አይሰማም እንዴ? ድምፅ እኮ ይሰማል። ይሰማል። አዎ ይሰማል። ያያል አያይም? ያ ስለዚህ አንተን ከአንበሳ የሚለይ ምንድን ነው? ማለት ከዛ በተጨማሪ እግዚአብሔር ማስተዋልም እንዳለው እኛም ማስተዋል እንዳለን ማለት ነው። አይ እና እንስሳት አያስተውሉም እያልክ ነው? ቺምፓንዜ ናቸው እንዴ? ያስተውላል። አንተን የሚለይ ምንድን ነው ከቺምፓንዜ? አያስተውሉም እነሱ አያስተውሉም። ዲግሪው ነው የሚለያየው። እንዳንተ ላይ ዲግሪው ይለያያል እንጂ በፐርሰንት ራሱ ሳይንሱ የሚያስቀምጠው ተቀራራቢ አድርጎ ነው የሚያስቀምጠው። እንደ ኦርቶዶክስ አስተምሮ መልክና ምሳሌ ተብሎ እዚህ ጋር የተቀመጠው አርያና አምሳል ተብሎ የተቀመጠው ከምን ጋር የሚገናኝ ነው? ኦኬ ማለት እኔ እንደ አንድ እንትን ላነሳ የምፈልገው ነገር ግን ማለት ነው አንድ እዚህ ውስጥ ሁሉን የሚያስገባቸው ሰዎች አንተ ታምናላችሁ ያልካቸውን ትምህርቶች የሚያምን ሰው የለም። እኔ ስለ ሰው ምን አገባኝ? ቤተክርስቲያኒቷ የጻፈችው ነው። አሁን እኮ የሚያሳየው እኮ ሁላችንም በተመሳሳይ ትምህርት ላይ እንዳለን። አይ ሁላችንም አትበሉ። ሁላችንም ስለ አንተን አይደለም ያለውን እኔን አይደለም እኮ ያልከኝ፣ ገብቶኛል። እዚህ መጥቶ ያወሩት ኦርቶዶክሳውያን በቁጥር ስንት ናቸው? እንደው ቢበዛ 5 ቢሆኑ ነው እኮ። አምስታችንም ለምሳሌ ከተመሳሰለ አምስት ነው ሲጀመር ነው አይደለም? ሲጀመር አምስቱ ኢን ሚሊየንስ የሚቆጠረው ኦርቶዶክስ አትወክሉ። ሲቀጥል ደግሞ ኦርቶዶክስ በሊቀ ሊቃውንቷ የተናገረችውን ሰምተናል። ከዛ ደግሞ በጽሁፍ የጻፉትን ደግሞ አይተናል። እንደዚህ ብሎ ነው የሚጽፉት። እሺ አሁን ያቀረብከው ነገር ግን ያልከው ነገር አይገልጽም። እሺ የኛውን ነው። አይ ይገልጻል፣ በደንብ ነው የሚገልጸው። መካት ትችላለህ። አካል ምንድነው ቢሉ ከራስ ፀጉር። እሺ ቀደም እንዳልኩ እኮ ነው አይን ያዩበታል በሚለው እሺ እንስማማ። ፀጉር ምንድነው የሚያደርጉበት? ፀጉር አላቸው ስትለኝ ምን እያልኩ ነው? እሱ በራሱ እንትን እኛ አሁን በቤዚክ ነገር በራሱ አይደለም አይኑ ላይ ብቻ አይደለም ፎከስ ማድረግ ያለብን። ፀጉር ይላል አይን ያያል ከተባለ ያስኩልህ እኮ አልተከራከርኩም። እሺ አልኩ። ፀጉርስ ምንድነው የሚያደርጉበት? መቼም ይዘንጡበታል አትለኝም? ለምን እንደዚህ እንደምታወራ አላውቅም እንጂ ታዲያ ምንድነው የሚያደርጉበት? እሱን እኔ አላውቅም። ፀጉር ሲተረጉም ሰምቼ አላውቅም። ግን አዎ አየህ። ስለዚህ ኦርቶዶክስ አይን ስትል ጆሮ ስትል አላቸው እያለች ነው። አይን የሚባል ነገር አላቸው፣ በዛ ያሉ። ጆሮ የሚባል ነገር አላቸው፣ በዛ ይሰማሉ። ስለዚህ ፀጉር አላቸው። ፀጉር ብቻ አይደለም የእግር ጥፍር አላቸው። በእግር ጥፍርስ ምንድነው የሚያደርጉበት? ይሄ ብቻ አይደለም፣ መቀጠል እንችላለን። በጣም እልፍ የሆነ ማስረጃ ነው ያለን። በነገራችን ላይ በጣም ብዙ ማውጣት እንችላለን በዚህ ጉዳይ። እንደውም ብዙ ያልነካ ነው ርዕስ ነው እውነት ለመናገር ሜላይ ወይ መልክዓ ስላሴን እኮ ብቻ ማየት ቤተ ክርስቲያኒቱ ምን ያህል አወዳድቅ እንደወደቀች ያሳያል። ለመላእክትም ለእግዚአብሔርም ኩላሊትና ጨጓራ አላቸው ብላ እኮ ሰላም ለኩልያቲክሙ እኮ ብላ ትላለች ለስላሴ። በቃ ምንም አሁን ወደ ግራ ወደ ቀኝ ሊያጥፉት ምንድነው ወይ ደግሞ ሊያስተካክሉት እስከማይችሉ ድረስ በራሳቸው መላእክት ረቂቅ ግዘፈ አካል የላቸውም ልቡሳነ ስጋ አይደሉም ብላ ካለች በኋላ ልቡሳነ ስጋ ያላቸው ፍጥረታት እንደ ሰው አይነት ወይ ደግሞ እንደ ሌሎቹም ኩላሊትህ እና ጥፍርህ፣ ቅንድብህ፣ ጥርሶችህ ሰላም ለአስናኒከ እየተባለ ለሚካኤል እኮ የሚባልለት
የስጋ ለበስ የሆኑ ሰዎች እንደ ሰው እንደ እንስሳ ማለት ነው። ሕያዋን ፍጥረታት በተለይ ግዘፋ አካል ያላቸው ማለት ነው። የሚዳሰስ የሚጨበጥ የሚሞት የሚራብ የሚጠማ አካል ያላቸው አድርገው ሚካኤልን እኮ ኩላሊት አለ ብለዋለች። ሚካኤልን ኩላሊት አለህ ብላ ባለችበት ስላሴን እኮ ኩላሊት አላችሁ ብላ ለሶስቱ አካላት ሰጥታለች። ሰላም ለኩልያቲክሙ እያለች ማለት ነው። ሰላም ለአስናኒክሙ እያለች ማለት ነው። ይሄም ብቻ አይደለም፣ ስላሴ ደም አላቸው እኮ ብላለች። ሶስቱ አካላት ማለት ነው፣ አብ ወልድ መንፈስ ቅዱስ ደም አላቸው ብላለች። እዛው በመልክዓ ስላሴ ላይ ከዚህ ደጋግመን እንዳሳየኑ ማለት ነው። ስለዚህ ቤተክርስቲያኒቱ ሌሎችን ፍጡራንን ከፍጡራን ጋር በምታደርገው አምልኮ ስርዓቷ አንድ ወንድ በወደዳት ሴት ወይ አንዲት ሴት በወደደችው ወንድ የአካል ተክለ ሰውነት ፍቅር ከመውደቃቸው የተነሳ ሰለሞን ጡትሽ፣ ዳሌሽ፣ ጸጉርሽ የገለዓድ ተራራ ከገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው እያለ ባወዳደሰበት እኔም ላወዳድስ ብላ ኦርቶዶክስ ፍጡራንን ስታወዳድስ ለጥፍራችሁ፣ ለመቀመጫችሁ፣ ለጡታችሁ፣ ለዓይናችሁ፣ ለጥርሳችሁ፣ ለከናፍርቶቻችሁ እያለች ስርዓቷን በዛ ያው እንግዲህ እግዚአብሔር ቃል የማይፈቅደውን አምልኮተ ባዕድን ባለበት ተለማመደችበት ፍጡራንን በምታደናንቅበት ቃላት አብ ወልድ መንፈስ ቅዱስን ኩላሊት አላቸው ጥርስ አላቸው ብላለች። ቅዱሳን መላእክትን ጥርስ አላቸው ኩላሊት አላቸው ብላለች። የአካል ክፍል ላይ ያሉ ብልቶች በሙሉ አሏቸው ብላለች። እኛ አሁን ታዲያ እኚህ ሰውዬ ስላሴ ጾታ አላቸው ብለው ቢናገሩ እኮ ትክክል ናቸው እኮ በቤተክርስቲያኒቱ ትምህርት ትክክል ናቸው። እነሱ አሁን ትንሽ ጥያቄ የሚሆነው ምንድነው ያንን የቤተክርስቲያን አባት አትናቴዎስን ጠቅሰውታል። አትናቴዎስ ብሏል አላለም? ሜላ ትረዳናለ። እሱ በድርሳኑ ላይ ምን ብሎ ተናግሯል? ያው መቼም ኦርቶዶክስን እኔ መጠርጠር ከጀመረ ኦርቶዶክስ ውሸቷ በግልጥ እየታወቀ ያለው በቤተክርስቲያን አባቶች ስር ተለጥፋ ያላሉትን አለች ብላ ትላለች። ያሉትን ግን ሄደው ከዋናው ምንጭ ላይ ከድርሳኖቻቸው ሲገኝ ከውጭው ድርሳኖቻቸው ላይ ሲታይ የለም። እንኳን ሊሉ ቀርቶ አይደለም ሐሳቡ እንኳን ራሱ የለም። ያሉትን ይቆርጣሉ፣ ያላሉትን አሉ ብለው ይላሉ። ያው ህዝባችን የእንግሊዘኛውን አንብቦ ሊረዳ እንደማይችል ዕውቀት እንደሌለው ስለምታውቅ ቤተክርስቲያኒቱ እኛ ያልኑን አሜን ብሎ ከማለት በቀር ሌላ አማራጭ የለውም ብሎ የሚል እምነት ስላላት አትናቴዎስ ብሏል ባሉት መጽሐፍት ላይ አትናቴዎስ ካለ አሁን ማን ነው እፎይ ሲናገር የነበረውን ቪዲዮ ሰምቼዋለሁ። አትናቴዎስ በመጽሐፉ ላይ እንደዚህ ያላለም፣ ግን በሃይማኖት አበው ላይ አትናቴዎስ አለ ብላችኋል ብሎ ሁለት የተለያየ ሐሳብ ተገኘ ማለት ነው። ስለዚህ በእስላም ላይ ሲያላግጡ ከርመው ጥሩ ነበር ማላገጣቸው። የእስላሙ አምላክ እጅም ባትም እግርም ታፋም አይንም አለው ወይ ጭን ብቻ አለው አሉ። ከዛ ሌላው ግን አልተገለጠም ነው። አሁን ተራዋን ደግሞ ኦርቶዶክስ አልተገለጠም ላይ ደርሳለች። ስላሴ ብልት አላቸው ብላለች ቤተክርስቲያኒቱ። የአካል ብልት ነው አይደል? ወንድ ነው ብላ ስትል ጥርስ አለው ብላ እንደጻፈችው ሁሉ በወንድ ላይ ጥርስ ብቻ አይደለም ያለው። ስለዚህ የኦርቶዶክስ ስላሴ ብልት አለው። ይሄ ዓለም ይወቅልን። የኦርቶዶክስ ስላሴ እነዚህ በስዕላት የተቀመጡት እነሱ ብልት አላቸው። እኛ የምናምነው ግን ስላሴ የአካል ብልት ብሎ የሚል ግዘፍ አካል የለውም።